መቼ ጀመረ? እንዴት አንድል አደረግከው? ከዛስ ወደ እርዳታ እንዴት መጣህ? የመጀመሪያዎቹ 8ኛ ክፍል አካባቢ ያለ ነው ሲግናል ያየሁት። የሙድ መለዋወጦች ነበሩ፣ ይደብረኝ ነበር። በምግብ የምታግዝህ በአስተሳሰብ የምታግዝህ ምግብን ይሄንን አድርግ ብትል፣ እዚህ ጋር ደግሞ ሜዲኬሽን የጀመርከው ነበር። ምግብና የአእምሮ ጤና ሜንታል ሄልስ ምን ግንኙነት አላቸው? ኮኔክሽናቸው ምንድን ነው? እንግዲህ እና ብሬናችን ደግሞ ከምንበላው ምግብ 20%ቱን 20%ቱን ይወስዳል። እናት፣ አባት፣ እህት፣ ወንድሞች ሜንታል ሄልስ ሲመጣ ቤት ውስጥ ሁሉም ሰው ነው የሚነካው፣ አንድ ሰው ብቻ አይደለም። ሰዎች ልክ እንደ ኩላሊት፣ እንደ ጨጓራ ቀላል እንደሆኑ ህመሞች ማሰብ መቻል ቢችሉ ሰዎች እየዳኑ ሲሄዱ ይሄ ነገር ይቀየራል ብዬ አስባለሁ። ብዙ ሰዎች በሜንታል ኢልነስ ውስጥ የማያልፍ ሰው የሆነ የለም። ምክንያቱም በአንድም በሌላ አይምሯችን በብዙ ስትረስ ውስጥ ያልፋል። ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ፣ እዚህ ስላየኋችሁ በጣም ደስ ብሎኛል። ዛሬም እንግዲህ የሚያስተምር ሜሴጅ ይዤላችሁ መጥቻለሁ ከሚያስተምሩ ሰዎች። እንግዲህ ይሄንን ቪዲዮ ከመጀመራችሁ በፊት ላይክ፣ ሰብስክራይብ፣ ሼር አድርጉ። አብዛኞቻችሁ ሰብስክራይብ ሳታደርጉ ነው የምታዩት ብሎ ይነግረኛል። እንግዲህ ወደ ጉዳያችን ስንገባ ዛሬ ይዤላችሁ የመጣሁት አዜብን ታቋታላችሁ። አዜብና ሾው በሚባል ትታወቃለች። የስነ ምግብ ባለሙያ ኒውትሪሽኒስት እና ፈንክሽናል ሜዲሲን ባለሙያ ናት። ከዚህ በፊት እንግዲህ ይሄ 3ኛ 4ኛው ስትቀርብ ነው እኛ ጋር። ሌላ ደግሞ እንግዳ አቅርበንላቸዋል ከተሞክሮ የሚያስተምረን አላዛር። እንኳን ደህና መጣችሁ። አዜብና አላዛር ራሳችሁን አስተዋውቁ። መጀመሪያ ለአዜብና ሰጣለሁ፣ ከዛ ወደ አላዛር። ራሳችሁን አስተዋውቁ። ሰላም የእናት ለእናት ቤተሰቦች፣ እንዴት ናችሁ? እንዴት ቆያችሁ? አብዛኞቻችሁ ታቁኛላችሁ። ለማታቁኝ አዜብ እባላለሁ። የኒውትሪሽን ባለሙያ ነኝ። እንዲሁም አዜብና ሾው በመባል የሚታወቅ የዩቲዩብ ቻናል አለ። በዛ ላይ እንግዲህ ስለ እኔ ሞር ኢንፎርሜሽን የምትፈልጉ ሰዎች ወደዛ ሄዳችሁ ማወቅ ይቻላል። የሁለት ልጆች እናት እና ባለትዳር ነኝ። ይሄን ይመስላል። ቴንኪዩ አዜብዬ። እሺ ወደ አላዛር ልምጣ። አላዛር ሰላም ጤና ይስጥልኝ። በመጀመሪያ የእናት ለእናት ቤተሰቦች እንዴት ናችሁ? አንቺም በጣም አመሰግናለሁ ይሄንን እድል ስለሰጠሽን። አላዛር ማቲያስ እባላለሁኝ። ለረጅም ዓመታት በሜንታል ችግር ውስጥ ነበርኩኝ። በባይፖላር፣ በአንዛይቲ፣ በዲፕሬሽን ውስጥ ቆይታ የነበረኝ ሰው ነኝ እና ከዛ ውጭ ደግሞ በተለያዩ ህመሞች ውስጥም ነበርኩ። ፊዚካል ችግሮች ውስጥ በብላደር ኢንፌክሽን ጨምሮ ኢንተስታይናል ችግሮች፣ ከኪድኒ ጋር የተያያዙ ኢሹዎች ሁሉ ነበሩብኝ። በዛ ውስጥ ነበርኩ። ተወልጄ ያደግኩት ኢትዮጵያ ነው። አሁን የምኖረው ደግሞ አሜሪካ ውስጥ ነው ያለሁት። ከመጣሁኝ ደግሞ 8-9 ዓመት ኦልሞስት ሆኖኛል። አሁን ደግሞ ሪከቨር አድርጌ ያው ከእናንተ ጋር እንግዳ ሆኜ ያለኝን ኤክስፒሪየንስ ሼር ላደርጋችሁ ነው የመጣሁት። አመሰግናለሁ። ቴንኪዩ፣ በጣም አመሰግናለሁ። እንግዶች የሆናችሁ ሁለታችሁም ስለመጣችሁ በጣም ነው የማመሰግነው። ዛሬ እንግዲህ የምንነጋገረው እውነተኛ የህይወት ተሞክሮ ለውጥ የታየበትን ነገር ነው የምናደርገው እና ሁለቱንም ነው ይዤላቸው የመጣሁት። እንግዲህ አንደኛው ሕክምና ያገኘ ነው፣ አዜብ ደግሞ የረዳችሁ ነው። ከዛ በሕክምናው በምግብ በተለያዩ ነገሮች ከዚህ ከነበረበት ህመም እንዲወጣ ያደረገችው ልጅ፣ ስለሱ እንወያያለን። መጀመሪያ ጥያቄ ወደ አላዛር ነው። አላዛር እንግዲህ በሜንታል ሄልዝ አይምሮ ስቸገር ነበረ ብዙ ጊዜ ብለህናል እና አሁን እስቲ የሜንታል ሄልዝ ጉዞህን አካፍለን፣ ጉዞህን እስቲ ንገረን። መቼ ጀመረ? እንዴት አንድል አደረግከው? ከዛስ ወደ እርዳታ እንዴት መጣህ የሚለው። መልካም አመሰግናለሁ። በመጀመሪያ አዜብን ማመስገን እፈልጋለሁ። ላለፉት እንግዲህ 9 ወራት አካባቢ ከኔ ጋር ኦልሞስት በቀን በቀን ማለት ይቻላል ቴኬር ያደረገችኝ እና ፍሪሊ ያለምንም አይነት ክፍያ ማለት ነው። ይሄ በጣም ትልቅ ፕሮግረስ ነው ማለት ለባለሙያዎች የሚሰጠው ኢምፓክት አለ ብዬ አምናለሁ እና ሁሉም ሰው እንዲህ አይነት አቲቲዩድ እና ሜንታሊቲ ቢኖረው ሶሳይቲ ማድረግ እንችላለን ብዬ አምናለሁኝ። ወደ እኔ ስመጣ እንግዲህ ሃይ ስኩል አካባቢ ነበር የጀመረኝ። የመጀመሪያዎቹ 8ኛ ክፍል አካባቢ ያለ ነው ሲግናል ያየሁት።
የሙድ መለዋወጦች ነበሩ። ይደብረኝ ነበር። እንደገና ደግሞ በጣም አንዳንዴ ደስተኛ የመሆን ስሜት ነበረ። ኮንትሮል ያልሆኑ ስሜቶች ይመጡ ይፈራረቁ ነበር እና ግን በጣም ስላይትሊ ነው የጀመረኝ። ቀስ እያለ ነው ማለት ነው። በአንድ ጊዜ አይደለም የመጣው። እንግዲህ በፊት በርካታ ሜዲኬሽኖችን ከጤና ጋር በተያያዘ እወስድ ስለነበር ምናልባት የነሱም ሳይድ ኢፌክት ሊሆን ይችላል ብዬ በራሴ እንደው አስባለሁ። ሰዎችን ግን ሁሌ ሪኮመንድ የምናደርገው በዚህ አጋጣሚ ጤናቸው የሆነ ችግር ሲያጋጥመው ሄደው ቼክ እንዲያደርጉ ነው ሜዲካሊ ላይ እና ያሉበትን ሁኔታ ካወቁ በኋላ ሶሉሽን ለማግኘት ቀላል ይሆናል እና ብዙዎቻችን አናደርገውም፣ በግምት ነው የምንሄደው። መጀመሪያ አካባቢ እንግዲህ እንደነገርኩሽ ከ8ኛ ክፍል ጀምሮ የነበረኝ ጉዞ ቀስ እያለ እየተቀየረ ሄደ። ሲዝናል ነበር። ለምሳሌ ሰመር ታይም ሲሆን በጣም ይደብረኛል። ዝናብ ሲዘንብ፣ ክላውድ ሲመጣ የነበረኝ ስሜት ጥሩ አልነበረም። ቤት ውስጥ ስሆን ኮንሰንትሬሽን እየቀነሰ መጣ። በጣም ማጥናት እችል ነበር በፊት። በኋላ ግን ምን እየሆነ መጣ መሰለሽ? ፎከስ ማድረግ አልችልም አንድ ነገር ላይ እና ለማንበብ ስሞክር ስትራግል ሆነ። በጣም ትግል ሆነ ማለት ነው። አንድ ፔጅ ለመጨረስ ራሱ ሀሳቦች ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። አንኮንትሮልድ ናቸው። በተለያዩ ኖርማል በሆኑ መንገዶች ኮንትሮል ለማድረግ ነበር የሞከርኩት። ማለትም በቃ ወጥቼ ወይ ወክ አደርጋለሁኝ፣ ሙቪ ማየት ሊሆን ይችላል፣ እንደዚህ ቀላል የሆኑ ኤክሰርሳይሶችን ለማድረግ ሊሆን ይችላል እና ለጊዜው ይታገስና ግን ተመልሰው ባክ ያደርጋል። ያደር አመታት በሄዱ ቁጥር ችግሩ ዘርፈ ብዙ መሆን ጀመረ ማለት ነው። ከሃይስኩል በኋላ ሃይስኩልን ለመጨረስ በጣም የታገልኩት በጣም ከባድ ጊዜ ነበር። 4 ዓመት ያህል ለምን ማጥናት ስለማልችል በነበረኝ ቤዝ ጥሩ ተማሪ ስለነበርኩ ኤሌመንተሪ ላይ ከ1 እስከ 3 እየወጣሁ ስለመጣሁኝ ያንን ተጠቅሜ ነው ቴስቶችን አልፌ እንግዲህ ወደ ዩኒቨርሲቲ ጆይን ለማድረግ የቻልኩት ማለት ነው። ኮንሰንትሬት ማድረግ ያቅተኝ ነበር። ፎከስ ለማድረግ በጣም እቸገር ነበር። ምክንያቱን አላውቀውም። በርካታ ዲፕ የሆኑ ሀዘኖች ይመጣሉ። አልቅስ አልቅስ የሚል ስሜት ይመጣል። ጭንቀት ይመጣል። ሬስትለስ የመሆን ነገር አለ። መቅበጥበጦች አሉ። እንዲህ ቁጭ ብለሽ የሆነ ነገር ጀምረሽ መጨረስ አትችም። ይጨንቀኛል። የሶሳይቲ ውስጥ ራሱ ክራውድ ውስጥ መቀላቀል፣ እንደዚህ አይነት ሲምፕተሞች ቀስ እያሉ ስር እየያዙ ሄዱ። ዩኒቨርሲቲ ስገባ በጣም ከባድ ሆነ። ከላይፍ ኤክስፒሪየንስ እጥረት ጋር ተያይዞ ኖርማሊ ያም ስላልነበረኝ ኮንትሮል ላደርገው አልቻልኩም ማለት ነው። ነገሮች እየተዛቡብኝ መጡ። አመጋገቤንም አላየውም፣ ቼክ አላደረገውም ነበረ። በነገራችን ላይ ያገኘሁትን ነገር ነው። ያው ዩኒቨርሲቲ ላይፍ ኢትዮጵያ ውስጥ አብታላችሁ፣ የምንበላው ነገር ያገኘነውን ነው። እንቅልፌ የተዛባ ነው። አጥንቼ አጠናሁት የምለውን ራሱ የሆነ ሳብጀክት ግሬድ ማምጣት አልችልም። በፈተናው ጊዜ ፎከሴ ሉዝ ይሆናል፣ ወይም ደግሞ የምረዳበት መንገድ ዳይሜንሽኑ ይቀየር ነበር እና በጣም ከባድ ጊዜ ነበር ያሳለፍኩት። ሰምታይምስ የሚመጡት ቶቶች በጣም ሀርድ ናቸው። ልትቋቋሙት አትችሉም። ራሳችሁ ላይ የሆነ አክሽን ልትወስዱ በጣም ሞቲቬት የሚያደርጉ ቶቶች ይመጣሉ። ምንም እኮ ምክንያት የለም ስታስቡት፣ በዙሪያችሁ ማለት ነው። ኖርማሊ ትበላላችሁ፣ ትተኛላችሁ፣ ዴይሊ አክቲቪቲያችሁን ታደርጋላችሁ። ግን በጣም በሚያሳዝን ሁኔታ አንኮንትሮል ቶቶች ይመጣሉ ማለት ነው እና እንደደበራችሁ፣ እንደጨነቃችሁ፣ ምንም ማድረግ እንደማትችሉ የሚናገር የሚገፋ ነገር አለው እና ያ ብቻ ሳይሆን ማይግሬን ራስ ምታት በጣም ያስቸግረኝ ነበረ። በዚህ በቀኝ በኩል እንደዚህ ከፍሎ አይኔን በጣም ይወጋኛል። በጣም ፔንፉል ነው። ሜዲኬሽኖችን ወስጄ ራሱ አይቆምም። የሚገርማችሁ ነገር ስፔሻል መድኃኒት ነበር የምጠቀመው ለዚህ ማይግሬኑን ለማስቆም ለራሱ ማለት ነው። ይሄ እንደ ታይለኖል ምናምን አይሰራም ነበረና እንደዛ እያደረግኩኝ ቆየውኝ። ዩኒቨርሲቲ መጨረስ አልቻልኩኝም ማለት ነው። 2ኛ ዓመት ላይ ስደርስ በጣም ከባድ ሆነ። ቤት ውስጥ መተኛት ሆነ ማለት ነው። ቀን ላይ ይደብረኛል፣ እተኛለሁኝ። ተነስቼ እንደገና ጆይን ክላስ ለማድረግ እሞክራለሁ። እዛ ጋር የሚያመልጠኝ ነገር አለ። ያ ደግሞ ስትረሱን ሞር ይጨምረዋል። ግሬድ ይወርዳል። እኔ ደግሞ ጎበዝ ተማሪ ነበርኩ፣ አውትስታንዲንግ ተማሪ ነበርኩኝ በዛን ወቅትና አሴ ኮሚኒቲ እዛ አካባቢ የሚያውቁኝ ነበሩ። ቃሊቲ አካባቢ የሚባል ኤሪያ ነው የተማርኩት ኤሌመንተሪ ትምህርቴን ያጠናቀቁትና ከዛ በኋላ ለሰዎችም ግራ እየገባቸው መጣ። ለሚያዩ ሰዎች ሁሉ
ጸባዬ በጣም ይቀያየራል። አግሬሲቭ እሆናለሁ፣ እቆጣለሁ። አንዳንድ ጊዜ የምናገራቸው ቃላት በጣም ሀርሽ ናቸው እና ይሄ ነገር ምንድን ነው እላለሁ። ብቻ ስሜቱ ሲመጣ ወክ አደርጋለሁኝ፣ ሪላክስ ለማድረግ ሞክራለሁኝ፣ ኮንትሮል ለማድረግ ለአመታት በዛ ውስጥ ቆየው። ዩኒቨርሲቲ ካቆምኩ በኋላ ተባባሰ። 2 ዓመት ያህል ኢትዮጵያ ከቆየሁኝ በኋላ ወደዚህ ሙቭ አደረግኩኝ እና እዛ ኢትዮጵያ ውስጥ እያለው ነው እንግዲህ ዳያግኖሲስ ያደረግኩት። 4፣ 5፣ 6 ሆስፒታሎች በላይ ነው ቼክ ያደረግኩት። አማኑኤል ሆስፒታልን ጨምሮ እንደ ጳውሎስ ያሉ ትላልቅ ሆስፒታሎች ውስጥ ዳያግኖሲስ አድርጌያለሁ። መጀመሪያ የዲፕሬሽን ሜዲኬሽኖች ሰጡኝ ነበር። ዲፕሬሽኑ ዳውን የሆነው አፕ ሲሆን ደግሞ አንዛይቲው ያስቸግረኛል፣ ሙድ ስዊንጉ ይመጣል፣ መቅበጥበጡ ይብሳል እና የተወሰነ ጊዜ ዲፕሬሽኑ ሞክሬ አልሆን ሲለኝ ባክ አድርጌ ደግሞ ምን ለማድረግ አሰብኩኝ? እንደገና ሌላ ሆስፒታል ሄጄ ቼክ ለመደረግ አሰብኩኝ። እነሱ ደግሞ አንዛይቲውን ለማስተካከል ሌላ ሜዲኬሽን ሰጡኝ። እሱንም መጠቀም ጀመርኩ። እንደገና ደግሞ ዲፕሬሽኑ መጣ ማለት ነው። አያችሁ፣ በዚህ መሀል ከ4 ከ5 ዳያግኖሲስ በኋላ ነው እንግዲህ ባይፖላር ዲስኦርደር እንደሆነ አንድ ሆስፒታል ውስጥ የነገሩኝና ያወቅኩት። ለዛም የሚሆን ሜዲኬሽን ሶዲየም ቫልፖሬትን ለረጅም ጊዜ ተጠቅሜ ያው ቀስ በቀስ ነው እንግዲህ ዶዙ እየተቀነሰ መጨረሻ ላይ ለማቆም የቻልኩት ማለት ነው። እና በጣም እኔ የምመክረው ነገር ለሰዎች በተለይ ልጆችም ላሏችሁ ለራሳችሁም ቢሆን በተቻለ መጠን ትክክለኛው ዳያግኖሲስ እስኪገኝ ድረስ ለመድኃኒት አትቸኩሉ። ሂዱና በደንብ ሆስፒታል ያለውን ምልክቶቹን፣ ሲግናሎቹን፣ ሲዝኖቹን፣ ቴምፕሬቸር ሊሆን ይችላል፣ ሙቀት ሊሆን ይችላል። እነኚህ ነገሮች በደንብ ቼክ ይደረጉ። እናንተ መዝግቧቸው፣ ሊስት አድርጎ አጥኑ። የተወሰነ ጊዜ 6 ወር ሊሆን ይችላል፣ አመት ሊሆን ይችላል የሚፈጀው። በጣም ከባድ ነው። አይ ነው በዛ ደረጃ መታገስ ቶለሬት ማድረግ ሰዎችን በጣም ከባድ ሊሆን ይችላል። ግን ትክክለኛው መንገድ ከባድ ነው። ሁል ጊዜ ሾርትከት የማያደርሰንም እና ሬዚስት አድርገው ያችን ነገር በማጥናት የተለያዩ ሆስፒታሎች ሄዳችሁ በተቻለ መጠን እወቁት። በመሀል ምን አይነት ነገር ሆነ መሰለሽ፣ ሜንታል ነገርን ቴኬር ለማድረግ ስንሄድ ሌሎች ህመሞች ደግሞ ተያይዘው ይመጣሉ። ለምን ሜንታል ነገር በጣም አስቀያሚነቱ ሲያማችሁ ምን እንደምትበሉ፣ ምን እንደምትጠጡ፣ ምን እንደምታረጉ ራሱ ኖቲስ ላታረጉ ትችላላችሁ። ከዛ ስሜት ለመውጣት ያችን ፊሊንግ ያቺ የተሰማቻችሁን ፊሊንግ ማጥፋት ብቻ ነው የምታስቡት እና ሶዳ ልትወስዱ ትችላላችሁ። እኛ እዚህ ደግሞ በርገሩ አለ፣ ፍራይሱ አለ። በቃ በዛ ነገር ለማስታመም እና ያቺ ዶፓሚኗን ለማምጣት በጣም ይደረጋል። ያ ስኳርን ጨምሮ ታይፕ 2 ዳያቤቲክስ እና ኮሌስትሮል እስከተተኝ ማለት ነው። ከዛ በኋላ እዚያ ከመጣ በኋላ ኮሌስትሮልና ዳያቤቲኩም ተጨመረ፣ መድኃኒቱ ቀጠለ። እዚህ ሳይኪያትሪስት እያየ ቴራፒ እያደረግ ቀጠለ። ግን ያው ሜዲኬሽኑ እየጨመረ ይሄዳል፣ ኮንትሮል ምናምን ማድረግ ጀመረ እና አሁን ነው እሱን እያደረክ እያለህ ነው እንግዲህ አሁን ወደ የሚቀጥለው እንትን የምንሄደው እና ጉዞ ያው መድኃኒት በመውሰድ ቴራፒ በመውሰድ በማድረግ ቀጠለ። ከዛ ለውጥ ብዙ አላመጣህም፣ ግን ያው ኮንትሮል ተደርጓል። አምሹር አትሊስት ታውቃለ ራሱ አንድ ነገር ያ ሲደረግ ይሆናል። ግን ያው ተቀጣይ የሚያመጣው የራሱ ደግሞ ጎንዮሽ ጉዳት አለና በዛ መሃል ነው እንግዲህ አዜብን ያገኘሃት ማለት ነው። እና ከአዜብ ጋር እንዴት ተገናኛችሁ? ዋው በጣም ደስ ይላል። አዜብን እንግዲህ ቲክቶክ ላይ ነው ያገኘዋት። ሰው ነው የጠቆመኝ። አንድ ሰው የነበርኩበትን ችግር ስናገር ኧረ በእንደዚህ አይነት ነገር ውስጥ እያለፍኩ ነው ስል እንደ እኔም እኮ እንደዚህ ተመሳሳይ ነገር ገጥሞኝ ነበርና እስቲ ቲክቶክ ላይ አንድ አዜብ የምትባል ልጅ አለችኝ። ቲክቶክ ምንድን ነው አልኩኝ። መጀመሪያ ራሱ ማለት አልጠቀምም፣ ቲክቶክ ፕላትፎርም አልነበረኝም። ከዛ በኋላ ቲክቶክ አፑን ዳውንሎድ አድርግና አዜቢና ሾው የሚለውን ፈልግና ጻፍላት፣ ጊዜ ካላት ትመልስልሃለች አሉኝ። በሚገርም ፍጥነት ነው ያደረኩት። እንግዲህ አንዳንድ ጊዜ የምድኑበትን ምክንያት በአንድም በሌላ መንገድ ይሰጣቸዋል አለ የሚባለው። የአሁንና ያው ስልኬን አስቀመጥኩላት። ኢሚዲየትሊ ነው የደወለችው። እኔ ደግሞ እንደውም ስካም ኮል መስሎኝ የሚገርማችሁ ማን ነው ብዬ ቴክስት ነው ያደረኩላት። ቴክስት ሳረግላት ኢሚዲየትሊ አይ አዜብ ነኝ ነው ስልክህን አይቼ ነው ላናገረ ነው አለችኝ።
ወዲያውኑ ደወልኩላት። ኢሚዲየትሊ የሚሰሙኝን ነገር ስነግራት እኔ በላይፌ ለመጀመሪያ ጊዜ ነው እንደዚህ አይነት ነገር ያጋጠመኝ። 5 ደቂቃ አልፈጀባትም። ይሄን ውሰድ አለችኝ ማለት ነው። ሰማች ሲምፕተሞቹን እና የገረመኝ ስንት ዓመት ስንት ቦታ ነው የረገጥኩት። በቃ ለማስረዳት የውስጤን ገባችሁ። እንዲህ አይነት ስሜት አለኝ፣ እዚህ ጋር እንደዚህ ያደርገኛል፣ ኧረ እንዲህ ላድርገው። አይ አንዳንድ ቦታ ላይ ስትሄጂ እንደውም አይ ዩ አር ሌዚ ትባያለሽ። በተለይ ሜንታል ላይ ችግሩ ሌዚ ስለሆንሽ ነው ወይ ደግሞ ቲንኪንግሽ ጥሩ ስላልሆነ ነው፣ መጥፎ ስለምታስብ ነው እንጂ ካይንድ ኦፍ ምንድን ነው የሚባለው ይሄ ባድ የሆነ ተውታለሽ፣ እምነትሽ ጥሩ አይደለም ወይ ኮንፊደንስ የለሽም የሚባሉ አባባሎች አሉ። እሱንም እናወራለን በደንብ እሱንም እናወራለን። የአዜብናን አገኘሃት። ከዛ በኋላ እንግዲህ አዜብና ያው እናውቃለን ዳየትህን ነው የምታስተካክለው። ከሜንታል ሳስበው ዳየት ብቻ ሳይሆን ምንድነው አስተሳሰብንም ማይንድሴትንም አድርጋ ነው የምታደርገውና ወደ አዜብና እንመጣለን። ግን ዳየትህን ከመቀየር በፊት ያሉ ነገሮች ናቸው እንግዲህ እስካሁን ያወራናቸው። ሲምፕተሞችህን ትገምልኝ አይደለም? ያው ብዙ አይነቶች ነግረህናልና እነዛን ሲምፕተሞች ነበሩ። ከአዜብና ጋር መስራት ጀመርክ። ስለ ምግቦቹም እናወራለን። ግን ምን ለውጥ አየህበት ከወሰድክ በኋላ? አዜብናን ካገኘህ በኋላ ማመጋገብህን መድኃኒትንም እየወሰድክ ነው አይደለም? አመጋገብህን ነው የቀየርከው። እስቲ እሱን ንገረን። በሚገርማችሁ ሁኔታ ለመጀመሪያ ጊዜ አመጋገቤን ከቀየርኩኝ በኋላ አይምሮዬ ጸጥ ማለት ቻለ። በጣም የሚበዙ ሀሳቦች በዋን ዊክ በሳምንት ውስጥ እንግዲህ እሷ የ3 ወር ጊዜን የሰጠችኝ ማለት ነው ይሄ ነገር ሂል ያደርጋል ብላ። በአንድ ሳምንት ዲፍረንስ ግን ሀሳቤ ቶቴ ጸጥ አለ። ፊቴ ይሄ በጣም ዳርክ እየሆነ ነበረ፣ ብራይት መሆን ጀመረ። መልኬን እያገኘሁት መጣሁኝ ማለት ነው። ሰውነቴ በጣም ኢቺ ነበር፣ ይበላኝ ነበር። ይሄ ፀጉሬን ምናምን ያሳክከኝ ነበር። እሱ ስሜት በሙሉ እርግፍ አለ ማለት ነው። ቆዳዬ በጣም ክሊን ሆነ። ካይንድ ኦፍ ስሜሊንግ ባድ ስሜል፣ ባድ ቦዲ ስሜሊንግ፣ ባድ ኦደር እንዲህ አይነት ነገር ይመጡብኝ ነበረ ማለት ነው። እነሱ በሙሉ የሉም። ሰውነቴ በጣም ክሊን። ለመጀመሪያ ጊዜ ናቹራሊ ራሴን አገኘሁት። የሆነ ቦታ አለ አይደለ? ከእንቅልፍ እንደመንቃት በሉት፣ ተኝታችሁ የሆነ ባድሪ ማየታችሁ እንደመንቃት አይነት ስሜት ተሰማኝና ይሄ ነገር እንደዚህ ይሰራል እንዲህ በምግብ ይህን ያህል ጊዜ እኔ የት ነበርኩ አይነት ነገር ተሰማኝ ማለት ነው። እና በጣም ፕሮግረስ አደረኩ፣ ቀጠልኩ። ከአዜብ ጋር በደንብ ኮንቲኒየስሊ የሚያስፈልገኝን ነገር ምናምን እየጠየኳትም ነው ፎርስ ለማድረግ ራሴን ኢንከረጅ ለማድረግ ሞከርኩኝ ማለት ነው። ከዛ በኋላ አንዳንድ ሳይኖች ቀስ በቀስ መጥፋት ጀመሩ። የሚገርማችሁ ነገር ይሄ ኮንሰንትሬሽን ማጣት፣ አንድ ቦታ ላይ መቀመጥ፣ ኮንፊደንስ ማጣት። በፊት እንግዲህ መናገር አልችልም። በቃ የሆነ ሰዓት ላይ እንግዲህ ላበላብ ሆናለሁ። ሶሻል አንዛይቲ ያለብኝ ፓኒክ አታክ የሚሉት ይመጣብኛል። ድራይቭ እያደረኩ መኪና ድራይቭ ካረኩኝ ልክ ፖሊስ ይደነግጣል ካስቆመኝ ራሱ ማለት ነው። እና ሼክ አደርጋለሁ። ፖሊሶቹ ራሱ እንትን ይሏቸዋል አይደለ? የሆነ ነገር ስተንዴ ለምንድን ነው የሚደነግጥ ይህ ሰው ምንም ነገር ከሌለበት ይሏቸዋል። ማንም አይረዳችም ያንን ነገር ሜንታል ጋር ያለውን ነገር። ላለመሸነፍ ግን እኔ በጣም ስትረግል አደርጋለሁ። በጣም እታገል ነበረ ለማሸነፍ እና እነኛ ስሜቶች ጠፉ። ስሙዝ የሆነ ቀን ማሳለፍ ጀምሮ ኢነርጂ ተስተካከለ። በቀን ውስጥ ጠዋት ተነስቼ ማታ መተኛት ያለምንም ችግር ጀመርኩ ማለት ነው። እና የምፈልገውን ነገር መስራት ጀመርኩ። ያለምንም ጥያቄ መንቀሳቀስ ጀመርኩ ማለት ነው። ኖርማል ልክ ማንም ሰው እንደሚሰራው ስሜቴ ኖርማል ሆነ ማለት ነው። እነኚህን ሳይኖች እያየው ሲሄድ እኔ እዚህ ጋር መጀመሪያ የመጣው ታይፕ 2 ዳያቤቲክስ እና ኮሌስትሮልን ለማስተካከል ነው። ምክንያቱም እሱ ነበር ያሰጋኝ። ለ1 ዓመት ያህል አስተኝቶኛል አልጋ ላይ ኦልሞስት ማለት ይቻላል። እና እሱ በ3 ቀን ይጠፋል፣ በ4 ቀን ይጠፋል ነበር ያለችኝ። ዋናው ሜንታል ላይ ያለችኝ። ኢቨን እኔ ሜንታሉን በደንብ ሳልነግራት እሱ አውቀዋለች፣ ስነግራት የነበረውን ስሜት በመረዳት እና በቃ ያ ፊሊንጉ እንዴት ልበላችሁ እየለቀቀ እየተጠረገ መጣና ኮንቲኒየስሊ ፕሮግረስ እያሳየው ሲሄድ በዛው እየጸናው ሄድኩ። የምትለኝ ነገሮች በትክክል ለማድረግ በአቅሜ በምችለው በጣም ከባድ ሊሆን ይችላል፣ ቻሌንጅ ሊሆን ይችላል ለሰዎች፣ ግን ኮሚትድ ሆንኩኝ። ለምን? ሳይንስ ላየውበት ጤናዬ ላይ ማለት ነው። ናቹራሊ ደስታን አገኘው።
ያለምንም ነገር በፊት ኮፊ ጠጣ ነበር 5-6 ጊዜ በቀን ደስታ ለማግኘት ማለት አይምሮዬን ከዲፕሬሽን አውጥቼ ኖርማል የሆነ ስራ ለመስራት። አሁን የእሱ ሁሉ የለም። ውሃ ብቻ ጠጥቶ መዋል፣ ምግብ ብቻ በልቶ መዋል ቻልኩኝ ማለት ነው። እና አሜዚንግ ነው በጣም እንግዲህ ለውጡ ከምትነግረን እኔ በቃ እንትን አልኩኝ እኮ በጣም ነው በእውነት የተወሰድኩትኝ። እና እንደዚህ በጣም ብቻ እንደዚህ አይነት ለውጥ ደግሞ የአእምሮ ጤና ከሌለ ሌላ ጤና የለም እኮ። እና በጣም የሚያስገርም ነገር ነው። እግዚአብሔር ይመስገን። እና እዚህ ጋር እንግዲህ አሁን ብዙ ሰዎችም ሊጠይቁ እንደሚችሉ ስለሚሰማኝ ጎን ለጎን መድኃኒትንም እየወሰድክ ነው? ይሄንን ዳይቱን እየወሰድክ የነበረው አብረህ ከዶክተር ጋር እየሰራ ነው? አዎ ጋር ብዙ ሰዎች የሚያውቁት በተለየና ያው መድኃኒትም መውሰድ ስላለብን ሳናቆም እንዴት ነው ያደረከው? መጀመሪያ መድኃኒቴን እየወሰድኩ ነበረ። ከዛ ምልክቶቼን እያየው ያው ዶክተርም ጋር የሄድኩኝ ስሄድ እየጠፋ ስሄድ ያው ዶዞም እየቀነሰልኝ በሂደት ሄደ። መጨረሻ ላይ ከመድኃኒት ፍሪ ነኝ ማለት ነው። ተቆጣጥሬዋለሁ። እና በጣም እኔ በጣም እግዚአብሔርንም አመሰግናለሁ እንዲህ አይነት እድልም ስለሰጠኝ። እንደገና ደግሞ ምን አለ በጣም የተለዩ ሰዎች አሉ እንደዚህ በቃ እንደ አዜብ አይነት እና የብዙ ሰዎች ህይወት ይፈታል ብዬ ነው ማምነው በራሴ ስላየውበት። ግን ሁል ጊዜ መድኃኒት ላይ በጣም ጥንቃቄ ማድረግ አለባችሁ። ሄዳችሁ ከሐኪሞች ጋር አውሩ። ለውጣችሁን እየመዘገባችሁን እያንዳንዷን ለውጥ እመዘግባታለሁ። መዝግቤ ለአዜብ እነግራታለሁ። ከዛም ሄጄ ደግሞ ያየሁትን ነገር ስነግራቸው እንደዛ ከሆነማ ይሄ ነገር እየተባለ ራሳቸው ደግሞ መጨረሻ ላይ ከዛ የምትወጡበትን መንገድ ደግሞ እንትን ይሏቸዋል ነው። እና ጥንቃቄ አድርጉ። በጣም ትልቅ ነገር ነው ያልከው። እንደዚህ አይነት ነገር ሲሆን እንግዲህ አሁን አንተ ሁለት ባለሙያ ነው ያዝከው። በምግብ የምታግዝህ፣ በአስተሳሰብ የምታግዝህ፣ ምግብን ይሄንን አድርግ ብትል፣ እዚህ ጋር ደግሞ ሜዲኬሽን የጀመርከው ነበረ። ከነሱ ጋር ደግሞ እየሰራ እያየ ይሄ ነገር እየቀነሰ ነው ያሉ እነሱ ዶዙን እየቀነሱ ነው ያስተካከሉልህ። እና የትልቅ ነገር ነው። ተጓዳኝ አብሮ ነው እያደረግክ የነበረው። ይህ ነገር በጣም ደስ ይላል። እና አሁን በአጭሩ ለውጥ ማየት ምን ያህል ጊዜ ፈጀብህ? ላይክ ለውጡን ለማየት ቅድም ብለህናል፣ ግን ለውጡን ለማየት ምን ያህል ጊዜ ፈጀብህ? ሙሉ ለውጥም በ3 ወር ነው ያየሁት። 3 ወር አዜብ በሰጠችኝ ታይም ፍሬም መሰረት 3 ወር ላይ ስደርስ ቅድም ያልኩሽ ምልክቶች አንድ ባንድ እየተነሱ መጡ። መጀመሪያ አካባቢ ራሴን ማወቅ ጀመርኩ፣ መንቀሳቀስ ጀመርኩ። 3 ሰዓት 4 ሰዓት ኢነርጂ ጥሩ መሆን ጀመረ። ከዛ 5 6 7 8 10 ሰዓት ድረስ ደህና መሆን ጀመርኩና እለካው ነበር ራሱ ያለኝን ኢነርጂ። ያው ትንሽ እኔ ድራይቭ እያደረኩ ስለሆነ ኦቨር ሊፍት ነው የምሰራው እና እዛ ላይ ነው እና ከተኛውበት ተነስቼ እሱን መስራት ጀመርኩ ማለት ነው። ኢነርጂን እዛ ጋ ዋለው ምን ያህል ድራይቭ ማድረግ እችላለሁ፣ ያለኝ ነገር ምንድን ነው፣ ይርበኛል ወይ የሚለውን እያንዳንዱ ሲግናል እያንዳንዱን ቀን ከነ ምግቦቹ ራሱ በደንብ አድርጌ ነበር የሚይዛቸው። ከዛ በኋላ ያው 3 ወር በኋላ በጣም እየጠነከርኩ መጣሁኝና አሁን ደግሞ ሞር የበለጠ እንግዲህ ወደ ኤክሰርሳይሱም እያደገ ነው የሚሄደው። ሜንታል ሄልዝ ምግብ ብቻ አይደለም እና እሱ ላዚ ነው የምንሰጠው። እዛ ነው ያለሁት። በቃ ባጭሩ ይሄን ትፈልጋለ። በጣም ነው የምናመሰግነው ስላካፈልከን። ይሄ ነገር ቀላል ነገር አይደለም። ቴንኪዩ ሶ ማች አዜብ። ወደ አዜብና እንግዲህ ወደ ዋናው መጣለሁኝ። አዜብና እንግዲህ እግዚአብሔር ይባርክሽ። ቀላል ነገር አይደለም። እየተከታተሉ እንደዚህ አይነት ነገር ሲጀምሩ እየተከታተሉ የሆነ ቦታ ሰው እስኪደርስ ድረስ መከታተል በጣም ኢምፖርታንት እንደሆነ ይገባኛል። እና ቀላል ነገር አይደለም። እንግዲህ ጀመር ለቀቅ የሚያደርግ ሰው ጋር አይደለም እንደዚህ አይነት ነገር መጀመር ያለበት። እኔ አሁን ተመልካቾቻችን እንዲሰሙ እንፈልገው እንደዚህ አይነት ነገር የምታልፉ ካላችሁ እንደዚህ የሚይዛችሁ ሰው ጋር ነው መጀመር ያለባችሁ። ሪሌሽንሺፕ አድርጋችሁ ላለው እና አዜብናንም በጣም ስለምተማመንባት ነው ብዙ ጊዜ እየመላለስኩ ማውጣት እውነት ለመናገር ምክንያቱም ሰው ቢሄድ ያዝ አድርጋ እስከ መጨረሻው ውጤታቸውን እስከምታይ ስለማትለቅና እንደዚህ አይነት ነገር እንደዛ መሆን አለበት ብዬ አምናለሁኝ። ወደ አዜብና ስመጣ አዜብዬ እንግዲህ ወደ አንቺ ስመጣ ምግብና የአእምሮ ጤና ሜንታል ሄልስ ምን ግንኙነት አላቸው? ኮኔክሽናቸው ምንድን ነው? እንግዲህ እሱ ላይ በጣም ለውጥ አየንበት። ሳርዬ አመሰግናለሁ ደጋግመሽ እዚህ እንድመጣ እድሉን ስለሰጠሽኝ። ኮሚኒቲያችንን አድሬስ ለማድረግ እንግዲህ እንደዚህ አይነት ሚዲያዎች ያስፈልጋሉ። ቤት ውስጥ ከሆነ ውስጥ ለውስጥ 1 2 3 ጋር ብቻ ከሆነ እዛው ነው የሚቀረው እና እንደዚህ አይነት ሚዲያዎች ሰውን አድሬስ ለማድረግ ብዙ የተቸገረ ሰው ስላለ ሜንታል ኢልነስ
ማያልፍ የለም በዛ ውስጥ በጥቂቱም ይሁን የከፋም እንዳላዛር ይሁን ብቻ ሰዎች በአንድም በሌላም በሜንታል ኢልነስ ያልፋል ሰው። እኛ ደግሞ ያንን ነገር በቃ አፍነን ነው የያዝነው፣ ሰው እንዳይሰማ እንደ ታቡ ነው የሚቆጠረው ሜንታል ኢልነስ። እና እሱ ሰብረን መውጣት እንድንችል መፍትሄ እንዳለ አይደለ። እንደሚታሰበው አንድ ሰው ሜንታል ኢልነስ ከመጣበት በቃ ሴት እንደ እብድ ተቆጥሮ ነው የሚቀረው። እንደዛ አይደለም፣ ይድናል፣ ሂል ያደርጋል ብሬን እንደ ማንኛውም ኦርጋን። ስኳር ከዳነ ስኳርን ኮንትሮል ማድረግ ከተቻለ በምግብ የኪድኒ ፋንክሽን ኢምፕሩቭ ማድረግ ከቻለ በምግብ ሜንታልም እንደዚሁ። ምግብ እንግዲህ ለሜንታል እንዴት ሊሆን ይችላል፣ ሜንታልን ለማስተካከል እንዴት ይችላል ብለሽ ለጠየቅሽኝ፣ ብሬናችን ሪኳየርመንት አለው በደንብ ፋንክሽን ለማድረግ። እያንዳንዱ ኦርጋኖች ሪኳየርመንት አላቸው የሚፈልጋቸው። አሁን ለምሳሌ ታይሮይድ ሲሊየም ሰሊኒየም ሰፕሊመንት እንደ ዚንክ ይፈልጋል ከተባለ ቲ4ን ወደ ቲ3 ለመቀየር እነዛ ኮንቨርት ለማድረግ እነዚህ ነገሮች የሚጠቀማቸው ከሆነ ብሬን ደግሞ 60%፣ 70%፣ 60% ፋት ነው ካልን ያ ፋት ኬት ነው የሚመጣው የሚለውን ፋቱን እኛንን ፊድ የምናደርገው። ያ ፋት ደግሞ ኢፒኤ ነው፣ ጤናማ የሆኑ ፋቶችን ሪኳየር ያደርጋል ማለት ነው። እነዛ ሪኳየርመንት ባልተሞሉበት ብሬናችን ችግር እንዳይገጥመው ማድረግ አይቻልም። ላይክ ስትረስ ወደኛ እንዳይመጣ ማድረግ አይቻልም። ይሄ ልጅ ትምህርት ቤት ውስጥ ሰዎች የተለያዩ ጓደኞቹ ቡሊ ሊያደርጉት ይችላሉ፣ ሊቀልዱበት ይችላሉ። ቤት ውስጥ ከእናት ከአባት ጋር ያለው ግጭት እሱን አፌክት ሊያደርገው ይችላል። በልጅነት የሚመጣ የቻይልድሁድ ትራውማዎች ሁሉ አሉ። እነዛ እንዳይመጡ ማድረግ አይቻልም። ግን ብሬናችን የሚፈልገው ሪኳየርመንት ካሟላንለት ይቋቋማል፣ ቶለሬት ያደርጋል ማለት ነው። ዲፌንስ ሜካኒዝሙን ቢውልድ ያደርጋል። በዓለማችን እዚህ ደረጃ የደረሱ ትልልቅ ሰዎች ችግር ሳይገጥማቸው ቀርተው አይደለም። ሁሉም በተለያዩ ነገር ውስጥ አልፈው ተቋቁሞ ነው። ግን ብሬን የሚፈልገውን ነገር ፊድ ካደረግነው እየተቋቋመ እየመለሰ ምንደርስበት ያደርሰናል። ግን የሚያስፈልገውን ሪኳየርመንት ካልሰጠነው ግን በቃ ብሬክ ዳውን ነው የሚያደርገው። ትንሽ ነገር አሁን ለምሳሌ ሁለት ተመሳሳይ ሰዎችን ትዊንስ ሊሆኑ ይችላሉ፣ ወይ ደግሞ እኔና አንቺ ራሴና እኔና አንቺን እንደ ምሳሌ ብጠቀም፣ ወይ እኔና ላዛር በተመሳሳይ ሲቹዌሽን ውስጥ ብታሳልፊ፣ እኔ እዚህ ጋር ቢውልድ ያደረኩት ነገር ካለ ወይ አላዛር እሱ በቃ ከብዶት ያ ነገር ራሱን ሲያጠፋ፣ እኔ ደግሞ ነው ይሄ ነገር ያልፋል ኢትስ ኦኬ ይላለሁ፣ መቋቋም እችላለሁ ማለት ነው። አሁን በችግር ውስጥ እንዳላልፍ አይደለም ያደረግሽኝ፣ ዘሴም ችግር ውስጥ ነው ያለፍነው። ግን እንድንችለው ራሳችን ፊድ ያደረግነው ነገር በጣም መሰረታዊ ነው። ምግብ በጣም ፓወርፉል ነው ከምትጠብቂው በላይ እና ችግሩን ተቋቁመን እንድናልፍ ያደርጋል ማለት ነው። ያኛው ሰው ብሬክዳውን አድርጎ ራሱን አጥፍቷል እኮ በትንሽ ነገር። እኔ ደግሞ ኖ ይሄ ነገር ያልፋል፣ ትምሮ ሌላ ቀን ነው ብዬ እንዳልፍ ያደርገኛል ማለት ነው። እና ይህን ያህል ኮንትሮል ያደርጋል፣ ራሳችን እንድንቆጣጠር ያደርጋል። በህይወታችን የምንወስደው ዲሲሽን ሴንስ የሚሰጥ የማይረባ ዲሲሽን እንዳንወስድ። ራስ ማጥፋት አሁን የማይረባ ዲሲሽን ነው። የእሱ ችግር ምንድነው? ሲቹዌሽኑ የአላዛር ራስን የማጥፋት ነው አይደለ? ባይፖላር ዲስኦርደር ፋይናሊ ራሳቸውን ነው የሚያጠፉት። እና አላዛር ሜንታል ኢልነስ አላዛር ጋር የሌለ የለም፣ እያንዳንዱ ችግር ነበረበት። እና የእሱ ሜንታል ኢልነስ የማይሆን ሲቹዌሽን ውስጥ በቃ ራሱን ማጥፋት እንዲደርስ ሊያደርገው ይችላል። እና ሜንታላችንን በደንብ ብሬናችንን አይምሯችንን ፊድ ስናደርገው እንደዚህ ደካማ ውሳኔ ራሳችን ላይ እንዳንወስን ይረዳናል ማለት ነው። ነገ ሌላ ቀን ነው የሚለውን እንድናስብ ያግዘናል። ሳሪ ዋው፣ በደንብ አድርገሽ ነው የመለሽልን። ፋት ይፈልጋል አብዛኛው። ልክ ነው። ፊድ ያደረግነውን ነገር ነው መልሶ የሚሰጠን ብሬናችን። እና ከምግብም ይጀምራል። ምግብም ዋናው ነገር ነው። እና ይኸው በአላዛርም እያየነው ነው። እና ቴንኪዩ አዜብዬ። ወደ አላዛር ልምጣና ቻሌንጅ ምን ነበር መጀመሪያ ዳየት ስትጀምር? እንግዲህ ብዙ የሚሰሙ ሰዎች እንግዲህ ጀምር፣ ወደ ቻሌንጁ ምን ነበረ? አዎ የመጀመሪያው ቻሌንጅ የሚሆነው እኛ ካልቸር እንደ ባህል የምንመገባቸው ምግቦች አሉ አይደለም። እነኛን ትተን በተሰጠን ዳይት መሰረት ስንሄድ የእነኛ አምሮት፣ በተለይ ካርቦሃይድሬት ምግብ ብዙ ከኛ ጋር ስለኖረ አዲስ ባህል ነው የሚሆንብንና
ምግቡን ያለመልመድ፣ ቴስቱን አለመውደድ ሊሆን ይችላል። እንደገና ደግሞ ቶታሊ ራሱ ቦዲያችን እስኪላመድ ድረስ 3-4 ቀን ሊሆን ይችላል ሬዚስት ሊያደርገን ይችላል ማለት ነው። ያው የኃይል ምንጭም ስለምንቀይር ማለት ነው። እና እሱ ቻሌንጅ ያደርጋል። አምሮት ይኖራል፣ ይቀሰቅሳል። እንጀራ እንጀራ ይጠራል እና ስሜቱ ኖርማሊ ዳይቱን እየተመገባችሁ የለመዳችሁ ዳቦ ከሆነ ወይ ዳቦ ሊሸታችሁ ይችላል፣ ወይ የእንጀራ ፊሊንግ ሊመጣ ይችላል፣ ወይ የሆነ የካርብ አይምሯችሁ የሚያስታውሰው ማለት ነው። ሜሞሪ ውስጥ የተቀመጠ ትዝታ አለው አይምሮ፣ ያው ብሬን ውስጥ ሴቭ ያደርገዋል እና ያችን እያመጣ የተወሰነ ጊዜ ስትራግል ያደርጋል እና እሱ ቻሌንጅ የብዙ ሰዎችን ቻሌንጅ ይመስለኛል። ግን የምመክራቸው እኔ እንግዲህ ተጠቅሜ ለራሴን ጤናዬን ስለመለስኩበት ከጤናቸው አይበልጥም ነው ማለት። የምታገኙትን ደስታ ስታዩት ያ ቻሌንጅ ብዙ እናንተ ሊጥላቸው አይችልም ብዬ ነው የማስበው እና በዛ መንገድ ቢያስቡት በጣም ቆንጆ ነው። እኔም ከአዜ ጋር የምትሄድ ወዳጅ አለችኝ እና ስጠይቃት መጀመሪያው 2-3 ቀን ነው ያለችው። ከዛ በኋላ ግን ላይፏን ነው የወደደችው በቃ በጣም እና ያቺ የመጀመሪያው 2-3 ቀን ማለት ከዛ በኋላ ወደዛ መመለስ አትፈልግም። ምክንያቱም ይሄኛው ፊሊንግ አንዳንዴ እኮ ቴስት ራሱ እንትን ነው እኮ አንዴ ከለመድክ እስከምትለምደው ነው እና ነገር ነው እና ቻሌንጅ አለው። ግን 2-3 ቀን ነው ቻሌንጁ። ካን ኢማጂን የእድሜ ልክ መታመምና 2-3 ቀን ቻሌንጅ የለመድነው እስኪወጣና ትልቅ ነገር ቻሌንጁ ይሄ ነው። በጣም ደስ ይላል። ወደ አዜብዬ ልምጣና አዜብዬ አይምሮ ጤና ቅድም ነግረሽናል፣ ግን በጣም አስፈላጊ ነው። በጣም አስፈላጊ ነው ለአይምሮ ጤና የምትዩ ኒውትሪያንት ምንድን ነው? ከምግብ ኒውትሪያንት ውስጥ ምንድን ነው? ፋት ብለሽናል። እንግዲህ ጤና ሙሉ ጤና ኮምቢኔሽኑ ነው። አንዱ የሚሰራውን ስራ አንደኛው አይሰራም። አንዲት ነገር እንደዚህ ፒክ አድርገን የምናረጋት አይደለችም። ብዙ ኮምቢኔሽን አላቸው። እንደ ዋና ፋት ጤናማ የሆነ ፋት፣ ብሬናችን ደግሞ ፋቱን በደንብ መጠቀም የሚችልበት ስትራቴጂ አለ። ፋት የማይበላለ እንዴ ልትሉኝ ትችላላችሁ። ከዚህ በፊት አላዛር ፋት ያለበት ምግብ ሲበላ ነበረ። አሁን ኦርደር ያደረግኩበትን አካሄድ ሲሄድ እሱ በፊት ሲበላቸው የነበሩትን ምግቦች ነው። አዲስ ነገር አይደለም። ግን የሄድንበት ስትራቴጂ አለ። ለይተን አንዱን ከአንዱ አንደኛውን ከአንዱ አውጥተን ኮምባይን አድርገን ስለሄድንበት ነው ለውጥ የሚባለውን ነገር ያየ ነው። እና ሰውነታችን 2 አይነት ኤነርጂ ይጠቀማል። እስከዛሬ ድረስ የሄደበት የኢነርጂ ምንጭ ካርቦሃይድሬት ነበር። ጣፋጭ ነገር ራሱን ኢቨን ካለበት ሙድ ለመውጣት የሚረዳ የነበረው ጣፋጭ ነገር በመብላት እንዳለው ካርቦሃይድሬት በመብላት ነው የሚያወጣው። ያ የካርቦሃይድሬት ኢነርጂ ምንጭ ደግሞ ብዙ ጊዜ ቶሎ ብሎ የሆነ እሳት ጋዝ የሚነድ እሳት ላይ እሳት የነደደ እያለ ጋዝ ብታረጊ ቶሎ ብው ይልና ያ ኢነርጂ ኢሚዲየትሊ ደስ ሲለውና ሲያበቃ ይበቃል ማለት ነው። እና ብሬናችን ደግሞ ከምንበላው ምግብ 20%ቱን 20%ቱን ይወስዳል። በጣም ግሪዚ ነው። ትልቁን ፓርት ነው የሚወስደው። ለምን? ትልቅ ስራ 24/7 ሳይቋረጥ የሚንቀሳቀስ ኢንጂን ስለሆነ ያንን የሚሰራበት በደንብ ካለው ነው የሚወስደው። እና ያ ኢነርጂ ስቴብል ሲሆንለት፣ ስቴብል የሆነ ኢነርጂ ምንጭ ሲሆንለት በደንብ ፋንክሽን ያደርጋል። እና ፋቱ ትልቁን ቦታ ይይዛል። ሌሎችም ቢኖሩ ፋቱ ግን ትልቅን ቦታ ይዛል። ለምን? አትሊስት ኢነርጂው ስቴብል እንዲሆን ያደርጋል። አንድ ትልቅ የሚነድ እሳት ውስጥ አንድ እንጨት፣ ወፈር ያለ እንጨት ብታስገቢ ቀስ ብሎ ነው የሚነድ። ልክ እንደዛ አይነት የኤነርጂ ምንጭ ነው ፋት እና እሱ እንደ ዋና ብዬ አስባለሁ። ያ እንግዲህ ብሬናችን ግሪዲ ነው፣ ስጡት። አለበለዚያ ግሪዲ የሚሆነው ደግሞ ሁሉን ነገር ስለሚቆጣጠር ነው። ያለ አእምሮ ጤና እንግዲህ ጤና የለም የሚል አንድ ዶክተር አለና እውነት ነው። አእምሮ ጤና ሲኖር ነው ሁሉ ነገርን የሚቆጣጠረው እና አእምሯችንን መጀመሪያ በጣም መጠበቅ አለብን። አሎ ቴንኪው አዜብዬ። አላዛር ምግብ ቀየርክ። ከምግብ መቀየር ጋር ተጨማሪስ ነገሮች ምን አደረግ? በጣም ቆንጆ ጥያቄ ነው። እንግዲህ ከምግብ በኋላ ደግሞ ከአዚ ጋር ስለ ኤክሰርሳይዝ ነው እያወራን ያለ ነው። መስል ቢልዲንግ ላይ እሱ ላይ እየሰራው ነው። የሚገርማችሁ ምግብ ስትቀይሩ ምን አይነት ነገር ይፈጠራል? ኢነርጂያችሁ ጥሩ ይሆናል። ደስተኛ ናቹራሊ ደስተኛ መሆን ትችላላችሁ። ከዛ በኋላ ኔክስት ስቴፕ ደግሞ መሄድ አለባችሁ።
በተለይ ከሜንታል ሄልዝ ጋር በተገናኘ በጣም ሰፊና ዲፕ ነው። የሚነኩት ነገሮች አንድና ሁለት ጉዳይ ብቻ አይደለም። ኢንቫይሮንመንታል ላይ ሁሉ ትገባላችሁ። በዙሪያ ያለውን ነገር መቀየር አለባችሁ። ውሏችሁ፣ ስራችሁ ሁሉ፣ እንቅልፋችሁ ሁሉ አብሮ መሄድ ይኖርበታል እና አሁን ኖርማሊ ከአዚ ጋር የኤክሰርሳይዝ ዲሲፕሊን ውስጥ ነው ያለሁት። እሱ ላይ ገብቻለሁኝ። ከዛ ውጭ ደግሞ ኢንቫይሮንመንታል ያሉ ፋክተሮችን ለመፍታት አዚ እንግዲህ ኢፈርት እያደረገች ነው፣ ጥረት እያደረገች ነው ማለት ነው። ከረጅም ጊዜ ቆይታ በኋላ ነው ወደ ላይፍ እንደገና እየተመለስኩ ያለሁት። ድሮ የነበሩኝን ክሬቲቪቲዎች እየቀጠልኩ ነው። ግጥሞችን መጽሐፍ እችላለሁ፣ መጽሐፍ ሞካክራለሁ። እንዲህ አይነት ነገሮች ራሴ እየተነቃቃ ነው ማለት ነው እና በፊት ልጅ ሆኜ ህፃን ሆኜ 7-8 ዓመት ላይ ያለ የነበሩኝ ታለንቶችን ባክ እያደረግኳቸው ነው ማለት ነው እና እነኚህ ነገሮች አሉ። ፋይናንሻል ስትረስም ስትረግልም አለ። ለምን ሜንታል ሄልዝ ላይ ያሉ ሰዎች ብዙ ጊዜ ስራ ስለማይሰሩ ኢንካም አይኖራቸውም፣ በጣም ይቸገራሉ። መዳን ሲጀምሩ ደግሞ ያንን ነገር ለማስተካከል ሀዋክና ዴሌት ሲሉ ሌላ ስትረስ ይፈጥርባቸዋል እና አዚ በዚህ ሁሉ እንዲህ ዲፕሊ እየገባች ነው የምታግዘው ሰዎችን እና እጅግ በጣም ልትመሰገን ይገባታል፣ ክብር ይገባታል። ቦታ አላገኘችም ገና። እውነቴን ነው የምላችሁ። በጣም የማይረባ ነገር ላይ ነው ጊዜያችን የምናጠፋው። ህይወትን የሚገድል ልጆችን የሚያጠፋ ነገር ላይ ነው እና ለእንደዚህ አይነት ሰዎች ምን አይነት ቦታ መስጠት አለብን? ክብር፣ ሪኮግኒሽን ራሱ ኮሚኒቲ ሽልማት ሁሉ የሚገባቸው ሰዎች አሉና እዛ ላይ እየሰራን ነው። አሁን ያለውበት ሁኔታ እሱ ነው። ግን የመጀመሪያው አሁን ምግቡ እየቀጠለ ሲሄድ ከስሜቶች ጋር የተያያዙ ነገሮች እየተፈቱ ሲሄድ ደግሞ ወደ ሌሎች ነገሮች ወደ መፍታት ይመጣል ማለት ነው። ያ ነገር ካልተያያዘ ግን ተመልሰው ባክ ያደርጋል። ሰዎች ብዙ ጊዜ ተመልሰው የሚታመሙት የሜዲኬሽኑም ችግር እሱ ነው። መድኃኒት ብቻ እየወሰዱ የማይበሉ ሰዎች አሉ። ሮንግ የሆነ ምግብ በልተው ይታመማሉ። ሮንግ የሆነ ፕሌስ ይሄዳሉ። መድኃኒት እየወሰዱ ይጠጣሉ። ገባሽ? ይሄ ሁሉ ነገር ስላለ ያ ሁሉ መቀረፍ አለበት እና እዛ ላይ ነው ኤክሰርሳይዝ እና ያሉብኝን ደግሞ ፋይናንሻል ጋር ያሉብኝን ነገሮች ለመፍታት እንግዲህ ወርካውን እያደረገን ነው ከዚ ጋር። በጣም ደስ ይላል። በጣም ደስ ይላል። አሁን ትልቅ ነገር ነው የተናገርከው። ቅድምም ሜንሽን ለማድረግ የሞከርኩት እንደዚህ አይነት ነገር ስትጀምሩ አብሯችሁ ከሚጓዘው ጋር ሰፖርት ያስፈልጋል። ብዙ ሰፖርት፣ ኒውትሪሽን፣ ፊዚካሉን፣ ይሄ ስትረሰሮችንም የሚያወጣ ምክንያቱም እንደገና ሀብሎ ነው ያ ሰው ላይፍ ስኪል የሚማረው ማለት ነው። ምክንያቱም እዛ ህመም ውስጥ እያለ ሁሉን ነገር ትቶ ነበረ፣ ረስቶ ነበረ እና እንደዚህ አይነት ነገር ከመድኃኒታችሁ ወጥታችሁ ስትጀምሩ እንደነዚህ እንደ አዜብን ኮንታክት አድርጉና ስሩ። ላለው ሪኮግኒሽን ላልከው በጣም ትልቅ ነገር ነው አዜብ የምታደርገው ነገር እና እግዚአብሔር ይስጥሽ። ከእግዚአብሔርም ብዙ ነገር ታገኛለሽ ብዬ አስባለሁ። ደግሞ ሪኮግናይዝ እናረጋታለን በደንብ እንጂ በጣም ትልቅ ነገር ነው በእውነት። እኔ በተለይ የምትሰራው በፓሽን ነው፣ ሰው እንዲድን ነው እንጂ የቢዝነስ ወር የምናምን አይደለም። እኔ ሰውም ልክ አይቻለሁ፣ ሰዎችም ነግረውኛል እና ይሄ ነው ትልቁ ነገር። ሰው የሚድነው ኮንቲኒቲ የኖረው ከአንተ ጋርም ይሄ ነው ብዬ አንተ የተናገርከውን እንደው ለማዳበር ያህል ነው ይህንን ያድርኩትና በጣም ትልቅ ነገር ነው እና ወደ አዜብ እናመጣለሁ። አሁን የአእምሮና የስሜት ጤና እንግዲህ ኢሞሽናል ዌል ቢንግ የሚባል አለ አይደለ? ሲምፕተሞች የሚያባብስ ምግብ አለ። እንግዲህ አሁን የሚጠቅሙ ነው ያወራ ነው። የሚያባብዙ ምግቦች እነማን ናቸው? የሚያባብሱ ያው ብዙ ናቸው። በተለይ በውጭ ዓለም የምንኖር ምንበላውን በደንብ ስለምናውቅ ሻፕ ስናደርግ መምረጥ አለብን። እሱን ነው እያስተማረን ያለ ነው በአዜቢና ዩቲዩብ ላይ ቲክታክ ላይ ያሉ ትምህርቶች። ገበያ ስንሄድ ምግብ መምረጥ እንዳለብን ነው። እንግዲህ አላዛር ብዙ ነገር ነው ያደረገው። ኢሚዲየትሊ አግኝቸው ስነግረው ሻፕ እያደረገን ያወራኝ ወዲያው ነው የወሰነው። በዛችው ቀን ሻፕ እያደረገን ያወራን ኮምፕሊትሊ እና እቃዎቹ መመረጥ አለባቸው። ኦርጋኒክ ኮን ኦርጋኒክ በውጭ ዓለም ታውቂዋለሽ ብዙ ነገር ፕሮሰስ ነው እና አላዛር ብቻ ሳይሆን እዚህ የተወለዱ ልጆች አበሾችም ሜንታል ኢልነስ ላይ ነው ያሉት በየቤቱ ኢትዮጵያ ሆኖ ለሚያዩን ሁሉ ሰላም ነው የሚመስለው፣ ግን ብዙ በሜንታል ኢልነስ የሚቸገሩ ልጆች አሉ በየቤቱ እና የምንበላው ምግብ በጣም ኢምፓክት ያደርገናል እና ጣፋጭ ነገር ከሆነ ኢቨን ፍሩቶቹ አሁን እንደ ቀድሞ አይደሉም። ጀነቲክሊ ሞዲፋይ የተደረጉ በጣም ስዊት ናቸው። እነሱ ቅድም እንዳልኩት የኢነርጂ ምንጩ ሁለት አይነት ስለሚጠቀም ሰውነት
ግልኮስ ከሆነ ያ ግልኮስ በጣም ስዊት ነው። ኢሚዲየትሊ ብለድ ስትሪም ውስጥ ገብቶ ነው ስፓይክ የሚያደርገው እና ለጊዜው ደስ ብሏቸው ይበሉትና በኋላ ግን ሙሉ ቀን ሰፈር ያደርጋል ሰው እና ጣፋጭ ሲሆን አልኮሆል፣ ቅድም አላዛር እንዳለው አልኮሆል ካለ እንግዲህ ካለሽበት ለመደበቅ የማይደረግ ነገር የለም። ምክንያቱም በመብላት ነው ያችን ዶፓሚን በቃ አጭር ሾርት የሆነች የደስታ ምንጭ ፍለጋ አልኮሆል ሊሆን ይችላል፣ ጣፋጭ ነገር ሊሆን ይችላል። ዳቦ ፕሮሰስ የተደረገ ነው በብዛት እና ኩክ የተደረገም አይደለም። ቤት ውስጥ ኢትዮጵያ ሆነን እያበሰልን እንደምንበላው አይደለም። ከማይክሮዌቭ ይመጣል፣ በማይክሮዌቭ ወርም ይደረጋል። there is no nutrition value እዛ ውስጥ ምንም የኒውትሪሽን ቫልዩ የለውም። እንበላለን ላለችው ለካሎሪ ነው። እንግዲህ ካሎሪ ትንሽ ሰውነት ውስጥ ሲመጣ ኢነርጂ ያመጣል እንጂ ሰውነት የሚፈልጋቸው ሚኔራሎች እያገኘ አይደለም። እና እነዛ ፕሮሰስ የተደረጉ ምግቦች ጣፋጭ መሆናቸው፣ አልኮሆል፣ እነዛ በጣም አፌክት ያደርጋል። ለውጡ እንግዲህ እነዛ ሲወጡ ነው የተገኘው። ለውጡ እነዛ ምግቦች ሲወጡና ሌላ ደግሞ ሲገባ፣ አሁን የማይሆን ነገር መብላትም ጥሩ አይደለም። እንደገና ደግሞ ተገቢውን ምግብ አለመብላት ጥሩ አይደለም። ሁለቱም እንደዛ ማለት ነው። ያው በጣም ትልቅ ነገር ነው። የስ የሚጠቅሙን የማይጠቅሙን ለይተን አውቀን ወደሚጠቅሙን ማድራት አለብን፣ መቀነስ አለብን። ከዛ ደግሞ ሪፕሌስ ደግሞ በጥሩ እናደርጋቸዋለን። በጣም ትልቅ ነገር ነው። ለወደ አላዛር ልምጣና ምን ምክር አለህ አሁን በአንግዛይቲ እና በዲፕሬሽን ለሚያልፍ ሰው ራሱ ለሚያልፍ ሰው ምን ምክር አለህ? አሁን ይህንን የሚያይ በዚህ ለሚያልፍ ሰው። ኦኬ፣ በሜንታል ችግር ውስጥ ላሉ ሰዎች የምነግራቸው ነገር አንደኛ ተስፋ እንዳለ ነው። በጣም የሚታይና የሚሰራ ነገር እንዳለ እዚህ ጋር እንግዲህ ማየት ትችላላችሁ። እኛ ያው በህይወት ያለን ምስክር ሆነን ነው እዚህ ጋር እየቀረብን ያለው እና እናንተ እንድትበረታቱ ነው። አሁን ይሄ ቪዲዮም እናት ለእናትም የምትሰራው እናንተን ለማዳን ነው፣ የእናንተን ተስፋ ለመጠገን ነው እና ብትመለከቱት በጣም ትማሩበታላችሁ። ተስፋ አለ። ያንን ለማወቅ ማድረግ ያለባችሁ ነገር አንደኛ ለዩት፣ ሂዱና ቼክ ተደረጉ። ሜዲካል ሆስፒታል ሳይካትሪስት ጋር ባለሙያዎች ጋር ሄዱና ያለባችሁን ችግር ወቁት። ካወቃችሁት በኋላ ደግሞ ሃንድል የሚደረግበትን መንገድ ይኸው እናት ለእናት እና አዚ ያሉ ከእነሱ ጋር ዲል ብታደረጉ የሚፈታበት መንገድ በጣም ቀላል ነው ማለት ነው። ሁለተኛ ደግሞ ለሌሎች ሰዎች በተለይ ሜንታል ሄልዝ ያለባቸውን ሰዎች ለምትመለከቱ አንደርስታንድ አድርጉ፣ ተረዷቸው። በጣም ትልቁ ችግር ምንድን ነው? ሚስ አንደርስታንዲንግ ነው። ሜንታል ሄልዝ ያለበት ሰው ስሜቱን መግለጽ ላይችል ይችላል፣ ሊጨነቅ ይችላል፣ እየተናገረ ሊያለቅስ ይችላል እና እንደ ሐሰተኛ ሊቆጠር ይችላል። ፕሪቴንድ እያደረገ ሊመስላቸው ሰዎች ይችላል እና እንዲህ አይነት ኔጌቲቭ ቶቶች አይምሯቸው የታመመ ሰዎች የበለጠ ይሰብራል። ለምን? የሚረዳኝ ሰው የለም በዚህ ማህበረሰብ ውስጥ ብለው ራሳቸውን አይሶሌት ያደርጋሉ፣ ያገላሉ፣ ዘግተው ይቀመጣሉ፣ መናገር አይፈልጉም፣ ሀሳባቸውን ስሜታቸው መግለጽ አይፈልጉም፣ እንደ ሰው ራሳቸውን ኮንሲደር አያደርጉም እና ብዙ ሰዎች መውጣትና ማውራት የሚፈሩት ለዛ ነው። አይሶሌሽን፣ ስቲግማ፣ እነኚህ ነገሮች ላይፋችንን ይቀይራል፣ ያበላሻል ብለው ስለሚያስቡ በተቻለ መጠን አንደርስታንድ እናደርግ። ባለሙያዎችን ከሆናችሁ ዘኑ ፕሊስ አዝናችሁ ስሩ፣ ለሙያችሁ ታምናችሁ ስሩ፣ ሰውነት ይሰማችሁ። በጣም መልካም ባለሙያዎች አሉ በሕክምናም ሆነ በምንም። በዛው ልክ ደግሞ በጣም መልካም ያልሆነ ደግሞ መንገድ የሚከተሉ አሉ እና ይሄ ትክክል አይደለም። እንደ ስራ ራሱ ብታስቡት አንድን ሰው በመልካም መንገድ ትሪት አድርጋችሁት ቢድን ነው አይደለም የተሻለ የሚሆነው። ያ ሰው ችግር ውስጥ ከገባ ግን የእናንተም ነገር አብሮ ችግር ውስጥ ይገባል። እንደገና ደግሞ በልጆቻችሁም ይከፈላቸዋል፣ በራሳችሁም በሌላ መንገድ ደግሞ ይመጣል እና አንደርስታንድ የማድረግ ነገር፣ ኮሚኒቲው ይረዳው። ይሄ ነገር ችግር ነው፣ ህመም ነው፣ ስቃይ ነው። ወደው አይደለም ሰዎች። ብዙ ሰው ይፈርዳል። እንግዲህ ሰምተሽ እንደሆነ ሜንታል ችግር ያለበት እንደዚህ ስለሆኑ ነው ዚያር ለዚህ ይሄ ነገር ስላላቸው እዚህ ሀገር ላይ እየኖሩ ይሄን ነገር ማድረግ እየቻሉ ለምን አይማሩ? ዋይዶንች ጎቱ አይቲ አትማሩም ወይ? ኦንላይን አትማሩም ወይ? አይምሮ የታመመ ሰው እንዴት ኦንላይን ይማራል? እንዴት አድርጎ ፎከስ ያደርጋል? እንዴት አድርጎ ስራ ይሰራል? መጀመሪያ እኮ ነርቮቹ በትክክል መስራት አለባቸው። መናገር መቻል አለበት፣ ሀሳቡን መግለጽ አለበት፣ ተንቀሳቅሶ ሾፕ ማድረግ አለበት፣ መብላት አለበት፣ መጠጣት አለበት። በጣም ሁሉን ነገር ነው ዝግድግድ አድርጎ የሚያስቀምጠው። ሰዎች ከሚያስቡት በላይ በጣም ከባድ ነው።
እዚህ ጋር አሁን ስናወራው ስለ ሜንታል ነገር ብለን እኛ የተወሰነ ግንዛቤ ማስጨበጫ ስላልን ነው እንጂ ሲቪየር የሆኑ ሰዎች ደግሞ ችግር ውስጥ ያሉ ሰዎች ደግሞ የበለጠ መጥተው ደግሞ ቢነግሩን፣ ባለሙያዎች ደግሞ ዲፕሊ ደግሞ እዛ ጋር ቢያወሩበት ምን ያህል ክሮኒክ እንደሆነ በእያንዳንዱ ልጆች ያሏችሁ ልጆቻችሁ ሊጎዱ ይችላሉ። የምትናገሩትን ቃላት በጣም ምረጡ፣ አስቡ። ስትበሳጩ ከአንደበታችሁ ቃል ባይወጣ ጥሩ ነው፣ ለማንም ቢሆን ማለት ነው። እና አንደርስታንድ አድርጉ። ፖዘቲቭ ቃላትን መለዋወጥ እንልመድ። መጥፎ የሆኑ ንግግሮችን እና ስሜቶችን ደግሞ ሂል የምናደርግበት እና ትሪት የምናደርግበትን መንገድ ራሳችንን ቼክ እያደረግን ድክመታችን ላይ እንስራ ለማለት ነው የምወደው። እናት ለእናት አመሰግናለሁ። በጣም በጣም ትልቅ መልእክትን ያስተላለፍከው ልብ የሚነካ እውነታ ስለሆነ ነው። ገባ ልብ የሚነካው እና ያ ባለሙያዎችን ብኖ ርህራሄ ይቅደም። ርህራሄ ኮምፓሽን አንደርስታንድ ስናረግ ነው ወደ ኮምፓሽን የሚለወጠው እና ሰውም አንደርስታንድ እንዲህ ሲያደርግ እንዲህ ሲሰማ ያ ነገር ወደ ርህራሄ ይለወጣል እና ትልቅ ነገር ነው። እንደዚህ እየወጣ ስላረግ ቴንኪው ወጥተህ ቮልነብል ሆነ ሲልም ስላረክ ነው። የዳንክም ከአዜብ ጋርም ስለሰራህ ነው ወጥተህ እንዲህ ልትነግረን የቻልከው። ብዙዎች መውጣት ያልቻሉት ሰፖርት ስለሌለ ነው። ሬዲ መሆን ያስፈልጋል። እንደዚህ ወጥቶ መናገር ሬዲነት በጣም ያስፈልጋል እና በዚሁ አጋጣሚ ቴንኪው ላለው አዜብን። እንግዲህ የጤና ባለሙያዎች በተለያየ ሙያ ያለ ነው። እንግዲህ አዜቢና በጣም ሮል ሞዴላችን ነች። በእውነት ሮል ሞዴላችን ነች። ሰው ይዳን ብላ እንደዚህ መሰጠት ቀላል ነገር አይደለም። ርህራሄ ስላለ ነው። እውቀት ብቻ አይደለም። እውቀት እኮ ብዙ ሰው ሊኖረው ይችላል። ግን ርህራሄና መሰጠት ይሄን ነገር በጣም ስታምኑበት ለመስጠት እንደዚህ ብታረጉ ብዙ ሰው ይድናል ብዬ አምናለሁ እና ቴንኪዩ አዜብዬ። እንደገና ለሁለታችሁም ጥያቄዎች አሉኝ እና እየጨረስን ነው፣ ያገባደድን ነው። በጣም ደስ የሚል ቶፒክ ነው። በእውነት እኔን ቀኑ ሙሉ ባወራው አልጠግብም። ምክንያቱም የሰው ህይወት የሚያተርፍ ነው። እውነት ነው፣ የሚታይ እውነት የሆነ ነገር ነው እና ለሁለታችሁም ያለኝ ጥያቄ አብራችሁ ስትሰሩ ለዚህ ስኬት ምን ረዳችሁ? አንድ ሰው አብሮ ሲሰራ ከቴራፒም ጋር ይሁን ከምን ጋር ለስኬቱ በጣም የሆነ ወሳኝ ነገር አለ እና ምን ረዳችሁ? ኦፍኮርስ ኮሚኒኬሽን፣ ትረስቱ እንዴት ዳበረ? እሱን እስቲ ከማን ልጀምር? ከአላዛር ልጀምር መሰለኝ። ከኔ ልጀምር? እሺ ከኔ ልጀምሪ ነው። መልካም። እሺ ወይ በጣም የሚገርምሽ ነገር ትልቅ አሪፍ ጥያቄ ነው ያመጣሽ ዛሬ። በጣም አፕሪሼት አደርጋለሁ። ውስጤ ያሰብኳቸውን ጥያቄዎች እዚህ ጋር እየሰማኋቸው ስለሆነ ማለት ነው አስፈላጊም ናቸው። በጣም የረዳኝ ነገር ከዚህ ጋር ኮሚኒኬሽን ነው። ኮሚኒኬት የምታደርገኝ መንገድ አንደርስታንድ ማድረጉ አክሰፕታንሷ። ብዙዎች አይቀበሏችሁም። ኖ ስለሚያማችሁ እንዲያስባችሁት ነው እንጂ ስኖት ራይት ይሏችኋል። ገባችሁ? በእናንተ አይምሮ ውስጥ ገብተው ዲሳይድ ያደርጋሉ። እናንተ ፊሊንግ ታውቁታላችሁ፣ ግን ያንን ነገር ዲናይ እንድታደርጉት ነው ስትረግል የሚያደርጉት። እና እሷ ግን የምነግራትን ነገሮች አዎ ልክ ነው፣ አንደርስታንድ ታደርገኛለች። እነኛን ነገሮች የምወጣበትን ሶልቭ ሁሌ የሶሉሽን መንገድ ነው ማሰብ ያለበት ለኛለች። እና መፍትሄ እንድፈልግ ስለምግብ ብቻ አይደለም፣ ኤክሰርሳይዝ ላይ ብቻ አይደለም፣ ፋይናንሻል ላይ ብቻ መርዳቷም ስትረግል ማድረጓ ብቻ ሳይሆን ሳይኮሎጂካል አሴ ሳይካትሪስት ሁሉ ኳሊቲ ያላት ናት። አይምሯችሁን፣ አስተሳሰባችሁን እንዴት ሪሼፕ እንደምታደርገው። እኔ በጣም ኔጌቲቭ ቶቶች ያስቸግሩኝ ነበር እና ወጥቶ ገፍቶ መውጣት አልፈልግም። ዋይ ሰው እንደዚህ ሊለኝ ይችላል፣ ላይቀበለኝ ይችላል፣ ላይሰማኝ ይችላል እና በለጠ ልጎዳ እችላለሁ። ግን በሰው ላይ ዲፔንድ አትሁን። ሁልጊዜም ራስ ላይ ያለው ኳሊቲ ፈልግ፣ ያለህ ነገር ላይ ስራ ስትለኝ እየተቀየርኩ ነው የሄድኩት። እሷ ላይ ነው ቲክቶክ የጀመርኩት። አንዳንድ ሰው ሶሻል ሚዲያ ሁሉ የምሰራ ይመስለዋል። ሶሻል ሚዲያ ነው እንደምሰራ ይለኛል። ሶሻል ሚዲያ አልሰራም ነበረ እና እሷ እዚህ ጋር ነው እንግዲህ ቲክቶክ ላይ ሄጄ ራሱ እንዴት እንደሆነ ያስተማረችኝ ማለት ነው። እና ኮቺንግ መንገዷ አፕሮቿ በጣም የተለየ ነው። ትሪት የምታደርግበት መንገድ ተረጋግታ ነው የምታወራው፣ ትሰማችኋለች እያንዳንዱን ነገር። ከዛ ደግሞ የራሷን ላይፍ ኤክስፔሪየንስ ሼር ታደርጋለች። ደግሞ በዛው ልክ በጣም ሃርድ የሆነ ስቶሪ ስትነግሯት፣ ከባድ ስሜትን የሚያስለቅስ ነገር ስትነግሯት፣ የራሷንም ደግሞ ላይፏን ታካፍላለች እና የምር ሆና ነው ሰው እንዲድን ትፈልጋለች። በቃ ዋና ነው። እኔ በጣም ምን እላለሁ፣ ስትረስ እንዳትሆኝ እንደዚህ ስላት ኖ እኔ ሰው ከዳነ ችግር የለም ያ ነው የኔ ደስታ ነው የምትለው እና ምንም እንትን
ፕላን የላትም። በቃ ታርጌቷ ሰው እንዲድን፣ ሰዎች ይዳኑ፣ መጀመሪያ ይፈወሱ፣ ጥሩ ነገር ያገኙ። ልጆች እየሞቱ ነው። ሰው ላይ እድሜ እያጠረ ነው የሰው ልጅ በሚያሳዝን ሁኔታ ማለት ነው። መኖር የምንችል ሰዎች እየሄድን ነው። ጭንቅላት ያላቸው ሰዎች ተይዘዋል። ሜንታል ላይ ያሉ ሰዎች በጣም ጭንቅላት አላቸው። ዓለምን የሚለውጥ እንግዲህ ዓለም ላይ ቶፕ የምትሏቸውን ሰዎች ጥሩ፣ ሳይንቲስቶችን ጥሩ፣ በሙሉ በሜንታል ኬዝ ውስጥ ያለፉ ናቸው አብዛኛው። ዳያግኖሲስ ሆነው ሊሆን ይችላል፣ ላይሆን ይችላል። ስቶሪያቸውን ብናነብ በአንድም በሌላም መንገድ እና አንደርስታንዲንግ ታደርጋለች፣ ትሰማለች፣ ታዳምጣለች። ደግሞ በተቻለ መጠን ስልክ ስደውልላት ትመልሳለች። ቢዚ ሆና ማለት በዚህ ክራውድ ውስጥ ሆና በጣም ብዙ ሰዎች ነው እንግዲህ ቴኬር የምታደርገው እና ስትመልስ ይገርመኛል። አንተስ ምን አደረግ? ከአንተስ ሳይድ አይኖ የአዚን እናውቃለን። በጣም በተናገር የተናገርከው ከአንተም ደግሞ የሚጠበቅ ነገር አለ እኮ። ምን አደረግ? ከኔ አክሽን ነው የምወስደው። የምትለኝን ነገር ፖዚቲቭሊ ነው የምወስደው፣ የምቀበለው። ወዲያው ኢሚዲየትሊ አክሽን ውስጥ እገባለሁ። ሰዓት አልፈጅም የምትለኝን ነገር። ለምን እኔ ብዙ ነገር አይቼ ስለመጣው ስትረግልን፣ የላይፍ ስትረግልን፣ ፔንን ስለማውቀው ትንሽ ስትነግረኝ ይገባኛል እና አነባለሁ። በደንብ ራሴን ለማስፋት ደግሞ ብሮድ እያደረግኩኝ ከኔ ጋር ይሄዳል። እንዴት አድርጌ ነው ማስኬደው? የሆነ እንኳን ሳይንስ ሳይ የምበላው መጠጣውን ነገር እንዴት አጀስት ላድርግ ብዬ እሷንም ላለማጨናነቅ ደግሞ በራሴ ደግሞ ሪሰርች አደርጋለሁ ማለት ነው። አንዳንድ ነገሮችን አድ ለማድረግ ማለት ነው እና ለማገዝ እሞክራለሁ። አሁን ደግሞ እያወቅኩት ሲሄድ እሷን ደግሞ እኔ ማገዝ አለብኝ። ሜንታል ያለው ነገር ሶሳይቲ ተጎድተዋል። እሷም ራሷ ደግሞ የራሷ ስትረስም ጭንቀትም ሰዎችን ለማከብ በርናውት አንቺም ታደርጊያለሽ አይደል? በርናውት ለሚሄልፕ ይውላታለሁ። እሷ ኖ መጀመሪያ አንተ እስኪ በእግር ቁም ነው የምትለኝ። እዚህ ላይ ያለ በጣም ትልቅ ነገር ነው። አሁን እኔ ከነገርከን የወሰድኩት እንግዲህ ትረስት አድርገሃል። መጀመሪያ ፍላጎት ነበረ፣ ገባ? ዋናው እሱ ነው። አንተ ለመለወጥ ፍላጎት አለ፣ በዛ ቀረብክ፣ ትረስት አደረግ። እሷ ጥሩ ኮሚኒኬተር ነች። በደንብ አድርጋ አክሴፕት አደረገች፣ ኮሚኒኬት በደንብ አደረገች። እነዚህ ገባ ቁልፍ ኳሊቲዎች ናቸው። ትረስት መዳበር፣ በስራዋ አምናሃል፣ እድናለሁ ብለህ ኮሚኒኬት ደግሞ ጥሩ ኮሚኒኬተር ነች። አንተም ደግሞ ሁለት ወይ ነው። አንተም ጥሩ ደግሞ አክሴፕተንስ እና ትልቅ ነገር ነው። ምንድነው አብራችሁ እንድትሰሩ ያደረጋችሁ የሚለውን ለብሶ ትምህርት ይሆናል ብዬ ስላሰብኩ ነው። ይሄንኑ ጥያቄ ደግሞ ለአዜብ ሰጣለሁኝ። እሺ ሳርዬ፣ ጥሩ ጥያቄ ነው። አላዛር እንዳለው ያመጣሻቸው ጥያቄዎች በጣም ጥሩ ናቸው። አላዛር ለየት ያለ ክላይንት ልበለው፣ ለየት ያለ ሰው ነው። አላዛር ብቻ አይደለም በሜንታል ኢልነስ ደና የሆነው እኔ ጋር መጥቶ ባይዘወይ በጣም ብዙ ሰዎች ናቸው። የአላዛርን ኳሊቲ ሰዎች እንዲያውቁ ፈልጋለሁ። እዚህ ጋር መዳኑ ብቻ ሳይሆን ለየት ያለ ሰው ነው እኔ ጋር ከመጡት ማለት ነው። ሲጀመር በቃ አይደል ነው ለዚህ ፐርፐዝ ለኢትዮጵያውያን በሜንታል ኢልነስ ለሚሰቃዩ ሰዎች እግዚአብሔር ራሱ ያዘጋጀው ሰው ነው ብዬ አምናለሁ አላዛርን። ለምንድን ነው ሳገኘው ገና ሳናግረው በቃ በደንብ ነው የገባኝ ያለበት ሁኔታ። ለኔ ለነበረኝ ሰብስክሪፕሽን መክፈል እንደማይችል ኢሚዲየትሊ ነው ያወቅኩት። የሱ ስልክ ላይ አሁን ባሳይሽ በዛ መሰረት ነው ሴቭ የተደረገው። ነግሬው አላውቅም። ለሱ ኖ ፔመንት ብዬ ጽፌበታለሁ እንዳልቀበለው ማለት አሱነስ አናግሬው ስጨርስ እንዳልጠይቀው እንዳልረሳው ብዙ ህዝብ ስላለ እኔ ጋር ፔመንት እንዳልጠይቀው ኖ ፔመንት የመጀመሪያው ቀን የጻፍኩት ስሙን ሴቭ ሳረግ ኖ ፔመንት ይላል ከፊት ለፊቱ እና እንደዛ ብዬ ነው የተቀበልኩት። ኢሚዲየትሊ ነው ዲሲዥን የወሰደው። የተደረገለትን ምላሽ የሰጠ ከዛ ሁሉ ህዝብ እሱ ነው። ተደርጎለት ከኔ ጋር ተገናኝተን እስካሁን ድረስ አንድም ቀን ላይቭ ስወጣ አላዛር የሌለበት ላይቭ የለኝም። አንድም ቀን እንዳየሽው አዜብ ተብሎ አላዛር አብሮ ነው የሚሄደው። እሱ አሁን ሙዱ እንደዚህ ስቴብል የሚሆንበት ታይም ሳይሆን ገና ማለት ነው ገና ደና ሳይሆን ዛሬ ደስተኛ ጧት ደውሎ እኮ እንደዚህ እያደረገኝ ነው በዚህ ሁኔታ ነው ያለሁት ብሎኝ ማታ ይገባልኛል። እየተሰቃየ ማታ ይገባ ነበር። አንድ ቀን ሳያቋርጥ ሰዎች ገና በገና ከአፋቸው መጥፎ ቃል አውጥተው ያስቀይማታል ብሎ ልክ ከመድረክ ሲወርድ ቴክስት ያደርግልኛል። ደህና ነሽ? ዛሬ አላዘንሽም? እኔ እንደዚህ አይነት እንዲያውም ቱማች በቃ በጣም እኔ እንደዚህ እኔ ራሱ እንዲትሪት አድርጎኝ የሚያቅሰው እንዴ
ኤቭሪ ሙቭመንት ሰዎች ከተናገሩ እኔን የሚያስቀይመኝ ነው የሚመስለው፣ እንዳላዝንና እንዳልተው ስራዬን ማለት ነው። በጣም የሚገርም ፐርሰናሊቲ ነው ያለው። እኔ እንዲያውም ህይወትክ እንደዚህ ወጥተህ በቃ ፐብሊክሊ እንዲህ ስትናገር እንዳይጎዳ ደግሞ ገባሽ፣ ህይወቱ እንዳይበላሽበት እንትን እለዋለሁ። ኖ በቃ ኤቭሪቲንግ ነው የሚያወጣው። ብዙ ፋሚሊ ተማረ ከኔ ጋር ለስኳር የመጡ ልጆቻቸው ቤት ውስጥ ዲፕረስድ የሆኑ ያላወቁ ምን እንደሆኑ ይሄ ኢንተርቪው ያደረግሽው ልጅ እኮ ልጄ እንደዚህ እየሆነች አይደል እንደ ያሉኝ ብዙ ናቸው። በቃ እና ይሄ ልጅ ለዛ ነው ወደ እኔ የመጣው። ታርጌት ነው እግዚአብሔር ታርጌት አድርጎት ድኖ በቃ በጓዳ እየተሰቃዩ ላሉ ሰዎች መፍትሄ እንዲሆን የወጣው ብዬ አምናለሁ። ምክንያቱም የዳኑ እሱ ብቻ አይደለም፣ በጣም በሚገርም ሁኔታ ነፃ ያወጡ ብዙ ሰው ነው ያለ ሜንታል ኢልነስ በጣም ብዙ ናቸው። ግን እሱ ነው በቃ ለኔ ለኢትዮጵያውያን በቃ ትልቅ ታሪክ የሚቀይር ልጅ ነው እና ኳሊቲው ልነግርሽ አልችልም። ጽድት ያለ በጣም ሃምብል የሆነ ፐርሰናሊቲ ያለው ልጅ ነው። ንጹህ ልጅ በቃ ማለት ይሄ ሜንታል ኢልነሱ ከሰው ስለለየው ክፋት ደግ ምናምን አያውቅም። በጣም ይለያል ፐርሰናሊቲው። ሲናገር አያሳዝንም? እኔ በቃ ኤቭሪዴይ ውስጤ ነው እንትን የሚለው እሱ ሲናገር ማለት ነው። እና በጣም የሚያሳዝን ሰው ነው እና ለዚህ ስለበቃ በጣም ደስ ይለኛል ከምነግርሽ በላይ። ዋው ያ በጣም የሚያሳዝን ሰው ነው አላዛር። ለሌሎች የሚተርፍ ነው እንግዲህ ለብዙዎች። ዋው አሜዚንግ። ይሄ ከርህራሄ ከደግነት ከኮኔክሽን የመጣ ነገር ነውና እንዳለችው ለብዙዎች ትርፍ የምታደርግነህ እና እንዲህ ሲነካ አንድ ነገር ጥሩ ነገር ሲሆን ነው። አሁን ይሄ ኢሞሽናል መሆን ቢኮዝ ሰው በአንድም በሁለትም ኢሞሽናል ይሆናል። በመጥፎ ነገር ያለቅሳል፣ በጥሩ ነገር ደግሞ ልቡ ይነካል። እንደዚህ አይነት ነገር እያየን እናልቅስ። በእውነት ያለ ነገር እያየን ኢሞሽናችን ይነካ በፍቅር በመረዳዳት እና አይ ላቭ ኢት። በቃ ይሄ ትልቅ ነገር ነው እና በጣም ነው ደስ የሚለው እና አላዛር ለብዙዎች መፍትሄ ትሆናለህ። ጠንክረህ ይዘሃል። ይሄ ትምህርቱ ቀላል ነገር አይደለም። አሁን እንደዚህ አይነት ሰው አዚም ለብዙ ሰው የምትተርፊ ነሽ ገና። አሁን እንግዲህ እንጃ እንዴት እንደምትችይው አላውቅም። የእውነት ነው የምልሽ እንደዚህ አይነት ነገር ብዙ የተሰቃየ ሰው አለና እንደዚህ ሆሊስቲክ የሆነ ሁሉንም ሐኪማችሁን ተው አትልም። ጎን ለጎን ግን ይሄንን ለውጡ እያላችሁ መድኃኒታችሁን የሚያቆሙ ዶክተሩ ነው አዜብ ሳትሆን። እሷ ግን ይሄንን አርጉ ነው መድኃኒታችሁን ማቆም ስትፈልጉ ዶክተር ጋር። ምክንያቱም እዚህ ላይ አጽንቶ መናገር የምፈልገው አንዳንድ መድኃኒቶች እንደገና ማቆም አትችሉ። እንደገና ካቆማችሁ ዊዝድሮል የሚባል እንትን አለ እና እሱ እስከ ሞት ደረጃ ሊያደርስ ይችላል። ሰውነትን ሾክ አድርጎ ማለት ነው ያን የለመደውን ሲያጣና እንግዲህ አገላለጹ በሳይንቲፊክ አይደለም ግን እንደዛ ሾክ ሊያደርግ ይችላል። ስለዚህ ሐኪማችሁን እያማከራችሁ ይሄ ሲምፕተም ቀንስ እያለ ከሐኪማችሁ ጋር ትሰራላችሁ። ግን ይሄንን ጎን ለጎን እንድታደርጉ በጣም አበረታታችኋለሁ። አዜቢና በግሩፕም ይሁን አድርጊ። ብዙ ሰው ቢበዛብሽም ይሄ ነገር መሰራት አለበት። እንደዚህ ያላዛርን ስንሰማ ብዙ ሰዎች አሉ። እኔም ማውቀው ራሱ በየቤቱ የተቸገሩ ሰዎች አሉ። አንዳንዴ የቢሄቪየር ፕሮብሌም የሚመስል አለ። መሀል ገብቶ ቤተሰብና ልጆችን አላገናኝ ያለ ነገር አለ። እንደዚህ በምግቡ በምኑ የተነሳ ሜንታል ሄልዝ በምግብ ብቻ ላይሆን ይችላል፣ አንደርላይን ፕሮብሌም ሊሆን ይችላል። ምግቡ ግን ያብሰዋል። ያ ደግሞ ሲነሳ የመስተካከል ጉዳይ አለ። በምግብ ብቻ ይመጣል ሜንታል ሄልዝ እያልን አይደለም። ሜንታል ሄልዝ የራሱ ፕሮብሌም አለው። በተለያዩ መንገዶች ይመጣል። ግን ያንን ማኔጅመንት ልክ ዳያቤቲክስ እንደሚመጣ ማለት ነው፣ ሃይፐርቴንሽን እንደሚመጣ ማለት ነው፣ ታይሮይድ ዲዚዞች እንደሚመጡ፣ ክሮኒክ የሆኑ የተለያዩ በሽታዎች እንደሚመጡ በተለያየ መንገድ ይመጣል። ግን በምግብ ተረድቶ ማኔጅ ማድረግ ይቻላል። ማኔጅ አድርጎ መቀጠል ይቻላል። ድኖም ወይም ደግሞ ያለውን ማኔጅ እያደረጉ በደንብ ህይወትን መምራት ይቻላል የሚለውን ትልቅ መልእክት ለማስተላለፍ ነው እንግዲህ እዚህ የመጣ ነው እና ወደፊትም አዜብን በጣም አድርጓት እላለሁኝ። ኮንታክት አድርጉ እና እንደዚህ አብራችሁ ለብቻ አይደለም፣ ለብቻ ሳይሆን ይሄ አብሮ የሚሰራ ስራ ነው እና በጣም ጠንቂው ዳት ወዝ በጣም ደስ የሚል ልብ የሚነካ ሞመንት ነበረ። በጣም ደስ ይላል። እንደዚህ ያለውን ያብዛልን። የእውነት ነው የምላችሁ ያብዛልን እላለሁኝ እና ወደሚቀጥለው እንትን ሲሄድ ወደ ሌላ እንውጣና ከዚህ ለቤተሰቦችስ ምን ትመክራለህ? ሁለታችሁ ቤተሰቦች አሁን ኬርጊቨሮች፣ እናት፣ አባት፣ እህት፣ ወንድሞች ሜንታል ሄልዝ ሲመጣ ቤት ውስጥ
ሁሉን ሰው ነው የሚነካው። አንድ ሰው ብቻ አይደለም። አልኮሆሊክም ይሁን በሉት ምን በተለያየ ነገር መጥቶ ሜንታል ሲኖር በቃ ቤተሰቡን ሁሉ ነው ይዞ የሚሄደው። ምክንያቱም ብዙ ፋይናንሻሊም፣ ኢሞሽናሊም፣ ፊዚክሊም ብዙ ነገሮች ጉዳቶች ያመጣል ለዛ ለቤተሰቦች እና በዚህ የሚያልፉ ቤተሰቦች ካሉ አይኖ አንደርስታንድ ማድረጋቸው ተገቢ ነው። አንደርስታንድ ማድረግ አለባቸው። ይህንን ነገር ምን ትመክራቸዋለህ? ምን ትላለህ? ምክንያቱም ለኬር ጊቨር ራሱ እንደው ቀላል ነገር እንዳልሆነ አውቃለሁ። በጣም ጥሩ። እንግዲህ ከሜንታል ጋር ሲያያዝ እንግዲህ በጣም ማሰብና መጠንቀቅ ያለብን በተለይ ደግሞ ችግሩ ከታወቀ በኋላ ከሆነ ሰዎች የሚይዙት ማይንድ ሴት አለ፣ ሮንግ ማይንድ ሴት። ያ ሰው ኦኬ ሜንታል ችግር አለበት፣ ስለዚህ አይ ሃቭ ቱ ትሪት ሂም ላይክ ዚስ ብለው ሊደመድሙ ይችላሉ። አግሬሲቭ ሊሆኑ ይችላሉ። ፐርሰናል እንትኖቹን ላይጠብቁ ይችላሉ። ለምሳሌ ቤተሰብ ከሆኑ በር በርግዶ መግባት ሊሆን ይችላል። ድንገት መጮህ ሊሆን ይችላል። ሰነፍ ማለት ሊሆን ይችላል። ሌዚ ማለት ሊሆን ይችላል። ብድግ በሉ። አሁን አንዳንድ ሰዎች ኢንከሬጅ ያደርጉ እየመሰላቸው ብድግ በሉ፣ አተኙ፣ ተነሱ፣ ተንቀሳቀሱ፣ ወክ አድርጉ፣ እንደዛ ነው እንጂ እዚህ ተኝታችሁማ ይላሉ። ግን ያ ሰው ወዶ አይደለም የተኛውና መጀመሪያ ያለበትን ሲቹዌሽን ማወቅ፣ ማዳመጥ ትልቁ ችግር። አሁን እንደ ሶሳይቲ፣ እንደ ኮሚኒቲ፣ እንደ ሜንታል እንደምንም ብንበለው መደማመጥ አልቻለም እና የማዳመጥ ስኪል ቢጨምር ጥሩ ነው። ሀሳቡን እስኪጨርስ ድረስ ያ ሜንታል ችግር ያለበት ሰው ስሙት። ከዛ በኋላ ችግሮቹን ደግሞ አንድ በአንድ አይደንቲፋይ ለማድረግ መሞከር። ለምሳሌ ዋነኛ ሜጀር የሚያስቸግረው ነገር ምንድን ነው? በጣም ይቆጣል፣ አግሬሲቭነስ ነው። ስለዚህ የአግሬሲቭ የሆነው ፓርት ላይ ብቻ ጊዜ ወስደው መስራት መቻል። እንደገና ደግሞ ሜንታል ሄልዝ ያሉ ሰዎች የሚያስቆጣቸው ነገር ከሪያሊቲው ጋር የተገናኘ ነው። በነገራችን ላይ ከእውነታው ጋር ከዓለም ጋር ውጊያ ያለባቸው ምን ማለት ነው? ሮንግ የሆነ ነገር ሲያዩ ለምን ሆነ ብለው ቱ ማች አግሬሲቭሊ ሊያዩት ይችላል ያንን ነገር። ለምሳሌ የሰው ጉዳት ሊያሳምማቸው ይችላል። ሌላውንም ሰው ያሳምመዋል። ሜንታል ሄልዝ ያለበት ሰው ግን በጣም ሊያሳምመው ይችላል። ምክንያቱም የራሱን ነገር ስላልተፈታ የበለጠ ፋይት ሊያደርግ ይችላል። አግሬሲቭ ሊሆን ይችላል። የሆነ አክሽን ሊወስድ ይችላል እና እንዲህ አይነት ነገሮች አሉ። ሲስተሞች ሲበላሹ ዓለም ላይ ያለው ደህና ሰዎች ሲወድቁ ሲያዩ ሊያዝኑ ይችላል። እያንዳንዱ ነገር ፊሊንግ ተች ሊያደርግ ይችላል ሜንታል ሄልዝ ላለባቸው ሰዎች እና አንደርስታንድ አድርጓቸው፣ አድምጧቸው። እውቀታቸውን ደግሞ ሼር አድርጉ። እውቀት ኖሌጅም አላቸው፣ ጊፍትድ የሆነ ኖሌጅም አላቸው ተፈጥሯዊ እና ልክ አይደለም። አሁን አንዳንዴ በጣም የሚገርመኝ ነገር እንደዚህ ሜንታል ችግር ሰዎች ሲኖርባቸው የሆነ ነገር አየው ወይ ሰማው ሲሉ ኧረ ምንም ነገር የለም ምናምን ዲናይ ለማድረግ ይሞክራል እና እሱ ቨሪ ዴንጀረስ። ኦኬ ምንድን ነው ያየኸው? እሺ ምንድን ነው የሰማሽው? እስኪ እንደ ሃው ቱ ዲል ኢት ምን አለሽ? እስኪ የሰማሽው ድምፅ ካለ ድምፁ ምን አለ? ኦኬ እንዲህ እኮ ሊሆን ይችላል። ኢትስ ኦኬ ኖርማል። የሚፈታበት መንገድ አለ። ያስጨንቅሻል? ይህን ነገር በመስማትሽ ይህን ነገር በማየት ትደነግጣለህ ወይስ ደስተኛ ነህ? እንዲህ አይነት ዲፕ የሆኑ ጥያቄዎችን፣ ኮር የሆኑ ጥያቄዎችን እየጠየቅን ብንሄድ ሰውኛ ናቸው። ሂውማኒቲ ነው። ርኅራኄ ብቻ ነው የሚፈልገው፣ ፍቅር ነው የሚፈልገው እና ብዙ ማሰብም ብዙ እውቀትም ላይፈልግ ይችላል ነገሩን መረዳት። ኢትስ ኦኬ ሰምባዲ የሆነ ችግር ውስጥ ነው፣ እንዴት አድርጌ ልርዳው፣ እንዴት አድርጌ ላግዘው። ዝም ማለት ሊፈልጉ ይችላሉ ሰዎች። ሜንታል ውስጥ የሚያስቡበት ታይም የራሳቸው ታይም ሊኖር ይችላል እና ያንን ማክበር ደግሞ አንዳንድ ጊዜ ሰዎች ዝም ሲሉ አውራ እንጂ ምንድን ነው ፑሽ የሚያደርጉ ፎርስ የሚያደርጉ ሰዎች አሉ እና ያ ያባብሳል። በዛን ሰዓት ነው ካልሚንግ ታይማቸው ሊሆን ይችላል እና ኮኔክት ማድረግ፣ ኮኔክሽን መፍጠር። የሆነ ኮኔክሽን ይፈልጋል ሜንታል ሄልዝ ለመዳን የብዙ ነገሮች ኮኔክሽን ነው። ስፒሪቹዋል ኮኔክሽን አሁን እንዳለው ኒውትሪሽን ሊሆን ይችላል፣ ኤክሰርሳይዝ ኮኔክሽን፣ ኢንቫይሮንመንታል ኮኔክሽን እና ኮሚኒኬሽን ወዝ ደግሞ ሊስኒንግ ሲሆን እነኚህ ኮምባይን ስናደርጋቸው የበፊቱን ነገር ይቀይራል ማለት ነው። አዲክሽን ውስጥ ያለ ሜንታል ታማሚ ከሆነ አዲክሽኑ አያስደስተውም፣ አዲሱ ነገር ነው የሚያስደስተው እዚህ ጋር እያገኘ ያለው ነገር። ስለዚህ ምንድነው የሚሆነው? ሺፍት ያደርጋል ማለት የባህሪ ለውጥ የልብስ የቢሄቪየር ቼንጅ ያመጣል ማለት ነው እና ያ ደግሞ ዋን ስቴፕ ሄደ ማለት ነው እና በጣም ነው እነኚህ ነገሮች ካየናቸው ግን ዲፕሊ መስራትና ጥንቃቄ ይፈልጋል። እችን ለማለት ፈልገው አሁን እንዳልከው ሜንታል ሄልዝ እርግጥ በጣም የተለያየ ነው።
በጣም የተለያየ ነው። አሁን አንተም በጣም ልትገልጸው እንትን ብለሃልና ሜንታል ሄልዝ በጣም የተለያየ ሲምፕተም ነው ያለው። አሁን ዲፕሬሽን ስንል አንግዛይቲ ስንል ባይፖላር አለ። እኛ እንግዲህ ጤና ባለሙያ አይደለንም፣ ግን እንደው ካለን እንትን ለውጦች ስኪዞፍሬኒያ የሚባል አለ። የተለያዩ ነገሮች አሉ እና የተለያዮቹ እንግዲህ ሐኪሞቹ ራሳቸው የተለያየ ነገር እየሞካከሩ ነው። በመድኃኒት ደረጃ እንኳን አንዱ ጋር ይሰራው ለአንዱ ጋር ምናምን ላይሰራ ይችላል እና ሲምፕተሞቹ በጣም የተለያዩ ናቸው እና ወላጅ እንትን ቤተሰብ ጋር ሲመጣ ማኔጅ ማድረጉ በጣም ሊያስቸግር ይችላል ካለን ባህል ጋር ካለን ምን ጋር። አሁን አንዳንዱ እንዳልከው ቅድም አንተ እንዳልከው ሃይና ሎ ሊሆን ይችላል የአንዱ ሲምፕተም፣ አንዴ ዲፕሬስ አንዴ ማኒክ ደግሞ ወደ ላይ ወጥቶ የተለያዩ ነገሮች። ባይፖላር ራሱ እኮ 1 እና 2 የሚሉት አለው የተለያዩ። ስኪዞፍሬኒያ የተባለው ደግሞ ሌላ ነው። አንዳንዱ በመስማት አንዳንዱ በኦራ ይሉታል አንዳንዱ በሄሪንግ አለ አይደለ? ያሌለ ነገር ለነሱ ሪል ሊሆን ይችላል። ራስ ከመጣል አሁን አንዳንድ ልጆች ራሳቸውን መጣል ሲጀምሩ ምንም መስራት ሳይፈልጉ የተለያየ ሲምፕተም አለው። ምንድነው ለማለት አሁን ዶክተር ነው እንግዲህ ይሄ ነው ይሄ ነው ይሄ ነው ይሄ ነው የሚለው። ዲያግኖሲሶቹ በጣም የተለያዩ ናቸው። እንደው ሜንታል ሄልት ብለን እንትን እንለዋለን የተለያየ እንትን አለው እና አንተ በጣም ጥሩ አድርገህ ነግራል። የተለያየ ነው በተለያየ ነገር አውቃችሁ ትሪት አድርጓቸው እያልክ ነው ለወላጆች ያለኸው እና ትልቅ ነገር ነው። የተለያየ ዲያግኖስ እና ዋናው ልጆቻችን እንዲህ ሲሆኑ ወይ ራሳችን እንዲህ ስንሆን ወይ የምንወዳቸው ሰዎች እንዲህ ሲያደርጉ ቶሎ ብሎ ወደ ሐኪም ቤት መውሰድ ጥሩ ነው። መጀመሪያ ዲያግኖስ ማስደረግ፣ ከዛ ወደ እርዳታ መምጣት፣ ከዛ ቀጥሎ ደግሞ ስትረሰሮችን ማንሳት፣ እንደዚህ ላይፍ ስታይልን መቀየር፣ የተለያዩ ነገሮች ከሐኪም ጋር ያደረጉ የሚድን ነገር ይሆናል። ማይድንም ነገር ደግሞ ከሆነ ማኔጅ እየተደረጉ ሰዎች ሪል ላይፋቸውን ይኖራል። በተለያየ ነገር ዴይ ቱ ዴይ ላይፋቸውን የሚኖሩ ብዙ ሰዎች አሉ እና በጣም ትልቅ ነገር ነው እና እኔ ለአዜብ የምጠይቀው በዛ የሚያልፉ ሰዎች አሁን እናቶች አሁን ለምሳሌ ቤተሰቦች አንዳንድ ጊዜ ውጭ አያወጡት አይጠይቁም። ምክንያቱም ሼም መያዝ አለ። ምን ሆና ነው እንዴ ተደረገችው እንዴ ደረሰባት እንግዲህ እንዲህ ብትደረግ ነው። ልክ እንደ እርግማን የማየት ስቲግማው በጣም ቅድም ገልጸዋል። በጣም ከባድ ነገር ነው። ቤተሰብ ራሱ ደግሞ እንደ ራሱ ጥፋት ማየት የማንም ይልነስ የማንም ጥፋት አይደለም። ማንም ሰው ላይ ሊመጣ ይችላል። የማንም የኔ ጥፋት ነው ብሎ ማያደርግና ራስን ሼም አድርጎ መደበቅ ወደ ውጤት አያመጣም። እንዳልከው አዜብ የውጤት ተኮር ነች ሁልጊዜ እንትን ወደ እንዴት ነው ወደዛ ነው እና ለነሱ ወላጆች ምን ትያለሽ? እሺ ሳሪ ጥሩ ጥያቄ ነው። አይ ቲንክ እኔ ሲጀምር ጀምሮ ፓረንት ልጆች ላይ ያላቸው ኃላፊነት በጣም ብዙ ነው። ወደዛ ደረጃ እንዳይመጡ ማድረግ። አሁን ታይም ስለሌለን ያላዛርን እንዴት ጀመረ የሚለው ወደኋላ ስትሰሚው ብዙ ጊዜ ወላጆቹ ጋር የነበረው ግጭት ከፋሚሊ የነበረው ነገር መንስኤ እንደሚሆን ብዙ ነገር ውስጥ እንዳለፈ ቻይልድሁድ ላይ የነበረውን ነገር ይናገራል እና የምናደርጋቸው ነገሮች ልጆችን ሜንታሊ አፌክት ሊያደርግ ስለሚችል ልክ እንደሌላው ሰውነት ብሬንም ይታመማል እና መንስኤዎቹ ኢንቫይሮንመንታል ሊሆኑ ይችላሉ። ቤት ውስጥ ሰላም በማጣት ፋሚሊ ስንጨቃጨቅ ልጆቹ ላይ የሚመጣውን ኢፌክት ማንም ቦታም አይሰጠውም። ሲጣሉ፣ ሲደባደቡ፣ ሊገዳደሉ ሲሯሯጡ ልጅ ቁጭ ብሎ ሲያይ ምን ይሆናል የሚለው ምንም ይሆን አይመስለንም እና ልጆች ሲጀመር በዛ አፌክት እንዳይደረጉ ስንነጋገር ባልና ሚስት እርስ በርስ ሲነጋገሩ ልጆችን ካጠገብ እስከሚሄዱ እስከሚተኙ መጠበቅ ለነሱ ሜንታል በጣም ከባድ እንደሆነ ቆይቶ አፌክት እንደሚያደርጋቸው ማወቅ አለብን። ከመጀመሪያ ይሄ የፋሚሊ ኃላፊነት ነው። በጣም ያመጣናቸው ልጆች ብዙ ጊዜ ወደኛ የሚመጡ ችግሮችን መቆጣጠር እንችል ይሆናል፣ ግን ልጆች ፊታችን ሲሰቃዩ ማየት በጣም ከባድ ፓርት ነው እና በኋላ እንዳናዘን ልጆችን ሜንታሊ የሚጎዳቸው ነገሮች ከአፋችን የሚወጡ ነገሮች የምንሳደባቸው ነገሮች ሊታረሙ ወይ ደግሞ ጥንቃቄ ሊደረግባቸው የሚገቡ ናቸው ብዬ እላለሁ። ከታመሙ በኋላ ደግሞ እንደ ማንኛውም ኦርጋን ሰውነታችን ሜንታል ብሬናችን አይምሯችን ራሱን የቻለ ኦርጋን ነው፣ ይታመማል። እኛ ማለት ከአይምሮ በላይ ያለነው ነው ሞር ሰው የሚያሰኘን። ይሄ ሜንታል ብዙ ነገር አይምሯችን ብዙ ነገር የሚሰራ ብዙ ነገር የሚቆጣጠር ነው እና ጥንቃቄ ይፈልጋል እና ደግሞ በዛው ልክ ደግሞ ይታመማል። ሲታመም መደንገጥ የለብንም። ኦኬ ልጅ አሁን ከሰውነቱ አንዱ አካል አይምሮ ታሟል አይደለ? አንዳንዱ አሁን ኪድኒው ቢታመም ልጅ የኩላሊት ህመምተኛ ነው ለማለት ማንም አይደብቅም፣ ይናገራል።
ከዚህ ከሙሉ ሰውነቱ አንዱ ፓርት ነው ኩላሊት፣ ልባችንም አንዱ ፓርት ነው፣ ጉበት አንዱ ፓርት ነው። ከተደበቀ ማንም መፍትሄ አያገኝም። ስንናገር ግን መፍትሄ ሊኖር ይችላል እና ሜንታሉን ያመዋል ልጄ። እንደዛ ብላችሁ የምትነግሯት ሴት እኮ ምናልባት ራሷ ሜንታል ኢልነስ ይኖራታል፣ ቤቷ ውስጥም ይኖራል። ለምን ይደበቃል ይህ ነገር? በሜንታል ኢልነስ ውስጥ የማያልፍ ሰው የሆነ የለም። ምክንያቱም በአንድም በሌላ አይምሯችን በብዙ ስትረስ ውስጥ ያልፋል። ጨርቃችንን ጥለን አንሂድ እንጂ ሜንታል ኢልነስን ኤክስፔሪንስ እናደርጋለን። አዲስ ነገር የለም እኮ። በክፋት ነው ወተን የምናወራው ምናልባት እንጂ ስለማናውቀው አይደለም። ሁላችንም እናውቀዋለን። ግን ብንናገር ወይ ደግሞ ሄልፕ ብንፈልግ ይኖራል እርዳታ። ማንንም ለማስደሰት ወይንም ማንንም ለማስከፋት አይደለም አመመኝ የምንለው። ወይ ደግሞ ያኛውም ወደዚህ የሚናገረው እኔን ለመጉዳት ከሆነ ሀሳቡ ራሱ በኋላ እንትን ይለዋል ያ ሰው። ሁሌ በንጹህ ልባችን ከዚህ ሳይድ ይሁን የሚቀበለው የራሱ ምላሽ ይኖረዋል እና በጥቂቱ የጀመርናት ብዙ ነገሮችን ታስተካክላለች። እንደ ቢግ ዲል አቲዩድ መፍትሄ ይኖረዋል። ስንነጋገር ስንተዛዘን መፍትሄ ይኖረዋል። እሱን ነው ማለት እንፈልገው። ትልቅ ነገር፣ በጣም ትልቅ ነገር ነው። ያ መፍትሄ አለ፣ ሁሉ ነገር የራሱ ማኔጅ የሚደረግበት መፍትሄ አለ። ወደ መጨረሻ ጥያቄ እየደረስን ነው። በጣም ደስ የሚል ነበረ። የመጨረሻ እያልኳችሁ እንግዲህ እዚያ ያደረስኳችሁ ለአላዛር ነው። ይሄ በአንድ ነገር እንድትመልስልኝ የምፈልገው ማህበረሰቡ የአእምሮ ህመምን የሚያይበት መንገድ አንተ መለወጥ ብትችል ምን ቢለወጥ ደስ ይልሃል? ኦኬ፣ በመጀመሪያ ሰዎች መናገር እንዲችሉ ስቲግማ የሚባለው ማግለል የሚባለው ነገር ቢቀር፣ ሜንታል ሄልዝ የሚባለውን ነገር ሰዎች ልክ እንደ ኩላሊት፣ እንደ ጨጓራ ቀላል እንደሆኑ ህመሞች ማሰብ መቻል ቢችሉ ሰዎች እየዳኑ ሲሄዱ ይሄ ነገር ይቀየራል ብዬ አስባለሁ። ብዙ ሰዎች ሲለወጡ የማህበረሰቡ ግንዛቤም ይቀየራል። ዛሬ እኔ በአዜብ እዚህ ከደረስኩ ሌላ ሰው ደግሞ መምጣት ከቻለ 3-4 ስንሆን አሰ ኮሚኒቲ ያለውን ችግር በደንብ አንደርስታንድ ማድረግ እንችላለን። ለዘመናት የደበቅናቸው ነገሮች ከዚህ ጋር የተያዙ ናቸው። የትም ቦታ ላይ ብትሄዱ ፋይናንሻል ለምን ወደቅን ብትሉ፣ ላይፋችን ለምን እንደዚህ ክራይስ በዛ ብንሉ፣ አሴ ኮሚኒቲ አሴ ካንትሪ ራሱ ብናስብ ከዚህ ጋር የተያያዙ ዲፕ የሆኑ ችግሮች አሉ፣ ትራውማዎች አሉ። ሶሳይቲ ውስጥ እያንዳንዱ ሰው ያሳለፈበት ክፉ ትዝታ አለ። ያ መታከም አለበት፣ ሂሊንግ ይፈልጋል። ካልተናገረው ግን ሂል ማድረግ አይችልም እና እያንዳንዱ ሰው የመጣበት መንገድ አለ። ልጆች ቤተሰብ ከሆናችሁ ለልጆቻችሁ ስቶሪያችሁን ተናገሩ። የ15 ዓመት ልጅ እያላችሁ፣ የ20 ዓመት ልጅ እያላችሁ፣ የ25 ዓመት ልጅ እያላችሁ ምን ገጠማችሁ? እነሱ ምን ይማሩ? ከዛ ውስጥ ቢገጥማቸው እንዳይደነገጡ እንዴት ማድረግ ትችላላችሁ? እና ቤት ውስጥ የመነጋገር ኮንቨርሴሽን ቢጀመር እንደ ማህበረሰብ ለመቀየር ድልድይ መስራት እንችላለን ብዬ አስባለሁ። እና የቤተሰብ ታይም ቢኖረን ሁላችንም ፈጣሪ ቢፈቅድና መግባባቱን ቢሰጠን ሁላችንም ጋር እንደዚህ አይነት ልምምዶች ብንጀምር ትንሽ ማለት ነው። ልጆች ያሏችሁ ሰዎች ከልጆቻችሁ ጋር ማታ ዲነር መመገብ ብትችሉ፣ ዲነር ላይ የሆነ ነገር ብታወሩ በጣም ኢምፖርታንት ሊሆን ይችላል። ምሳ የምትበሉበት ሰዓት ሲዝናል የሆነ ሬክሬሽን ኤሪያ ብትሄዱ በራሳችሁ ሬክሬት እንደምታደርጉ እንደምትዝናኑ ሁሉ ከልጆቻችሁ ጋር ደግሞ የሆነ ታይም ይህ ቦንድ የሚያደርግ ነገር እና በመተዛዘን እና በፍቅር ቢሆን ልጆችም ይረዳሉ። አዋቂም ሰው ደግሞ የታመመ ከሆነ ራሱን ለማየት እና እንዴ ይሄ ነገር እኔ ጋር አለብኝ እንዴ ሄጄ ሕክምና ላርግ የሚሉ ሰዎች፣ ሄጄ ራሴን ትሬት ላርግ የሚሉ ሰዎችን ክሬት ማድረግ እንችላለን። ግን ዲፕ የሆኑ ስሜቶችን ማውራት ይፈልጋል። ሜንታል ሄልዝ አንድ ሰው በቀን በ24 ሰዓት ውስጥ የገጠመው ነገር ቁጭ ብለን መስማት ሊጠይቀን ይችላል። እንዲህ አይነት ትሬኒንግ ራሱ ስናደርግ አልባሌ ቦታዎች ከምናሳልፍ ቲክቶኮች ላይ፣ ዩቲዩብ የማይጠቅሙ ቦታዎች ላይ አሁን የሚያስተምሩ ፕሮግራሞች አሉ አይደለ? ጊዜያችን እዛ ጋር ቢሆን ከኛ ጋር የተያያዘ ነገር ቢሆን አይደለ? አሁን ከሜንታል ጋር እየሰራሁኝ ነው። ስለ ሜንታል ነው ወይም ስለሚጠቅም ነገር ማህበረሰብን ስለሚጠቅም ነገር ነው ማየት የሚኖርብኝ እና ጊዜያችሁን ተመልከቱ። ጠዋት ላይ የምታደርጉትን ትሬኒንግ ሞርኒንግ ላይ ስልክ ባታዩ ሪኮመንድ አይደረግም። ብዙ ጊዜ አይምሮን ይረብሻል። ሙሉ ቀን የተወሰነች 15-20 ሚኒት ብትኖራችሁ እንዲህ አይነት ልምዶችን ብናመጣ ኮሚኒቲ መቀየር እንችላለን እና ከምንም ነገር በላይ ይቻላል፣ ይቀየራል የሚለውን እንዲማሩ ነው የምንፈልገው። ስቲግማውን ቢተዉት። እሺ፣ በጣም ነው የማመሰግነው። ዋው! እና አይ ቲንክ የወሰድኩት ነገር ስቲግማው ቢቀር እንደ ማንኛውም ህመም ቢታይና ሰው እንደ እያወራ እንደ ልቡ ሕክምናና ሰፖርት ቢያገኝ ያንን ለውጥ ብታይ ደስ ይልሃል።
በጣም በጣም ቴንክ ዩ ሶ ማች። እና እንግዲህ በጣም ደስ የሚል ነው። ሁለታችሁንም በጣም ነው የማመሰግነው። አዜብዬ እና ለአንተ መጨረሻ አንድ እድል እሰጣለሁ። አጠር አድርጋችሁ የመጨረሻ የምትሉትን በሉና እንጨርሳለን። እንግዲህ ሳርዬ አይ ቲንክ ጥሩ ቆይታ ነው የነበረን። በቂ ኢንፎርሜሽን ሰጥተናቸዋል። ሁሉ ሰው ይሄን ነገር ያው ተደጋገመ እንደ ኢዚ ማለት ቀላል በቃ ቀለል ብናደርገው እነዚህ ድነው እንኳን ወጥተው ሜንታሊ ታሞ ነበር እንዴ እንዳይባል ወጥተው የማይናገሩ ብዙ ሰው ስላሉኝ እጄ ላይ ይሄን ነገር በቃ ሲምፕል ብናደርገው ሰዎች ሂል ማድረግ እንዲችሉ ኢቭን ቤት ውስጥ ያለ ቁጣ ራሱ ሜንታል ኢልነስ እንደሆነ ማወቅ አለብን። ለዛ ነው ሁሉ ሰው ጋር አለ። ቤቱ ዝም ብለን ከመሬት ተነስተን ምንጮህ ከሆነ ጮህን የምንቆጣ ከሆነ ችግር አለ ከበስተጀርባው ሜንታል ኢልነስ ነው። ስለዚህ ሁላችንም ጋር እንዳለ እየገባን ቤት ውስጥ ያሉትን የምንርዳ ደግሞ ውጭም ያለው ሰርፕራይዝ ሳትሆኑ ምንድነው ችግር ምን ልርዳ የሚለውን እርስ በርስ መተባበር እንድንችል ሁላችን ኦፕን ብንሆን ጥሩ ነው ላለው። በሌላው ጊዜ እንግዲህ ያላችሁን አስተያየት አይተን ኮሜንታችሁን አይተን የተሻለ ኢንፎርሜሽን ዘንላችሁ እንወጣለን። እናንተን የሚረዳ ምግቡን ምን ብታረዱ ይሻላል የሚለውን በግልጽ ለመናገር እንድንችል ኮሜንታችሁን እንፈልጋለን። አስተያየታችሁን ስታዩ ኮሜንት እንፈልጋለን። እንግዲህ እሱን ነው የምንጠብቀው። ስለተከታተላችሁ እናመሰግናለን። ቴንኪዩ አዜብዬ። አንድ መጨረሻ ማለት የምፈልገው ነገር አለ ትል ይኖርሃል አላዛር? እሱ መጨረሻ ላይ ማለት የምፈልገው አንደኛ እናት ለእናት በጣም እናመሰግናለን። ይህን እድል አመቻችተሽ ይጠቅማል ብለሽ ደግሞ እንዲህ አይነት ፕሮግራሞች ላይ ጊዜሽን ራሱ እያሳለፍሽ ስለሆነ ለማህበረሰቡ ከፍተኛ ጠቀሜታ ይኖረዋል። ሰዎች ቢማሩ ከእናንተ አይነት ሰዎች ትልቅ ጥበብና ውዝደም ስላለ ሌላ ቦታ ከሚሄዱ እንዲህ አይነት ነገሮች ላይ ጊዜያቸውን ቢያሳልፉ ኢንከረጅ አደርጋቸዋለሁ። ከዚህ አይደል ለውጥ እየመጣ ያለው። በሌላ ነገር ደግሞ አዜብን በጣም ነው የማመሰግናት፣ በጣም ነው የማከብራት። እንግዲህ ህይወቷ በሙሉ ደግሞ በስኬት እንዲሆን እኔም ከጎኗ ሆኜ በምችለው ነገር ላግዛት ፈቃደኛ ስለሆንኩኝ፣ ሜንታል ላይ ችግር ያለባችሁ ሰዎች ካላችሁ መፍትሄ ስላለ እንግዲህ መንገዱ ክፍት ነው። አብረን ተያይዘን ነገሮችን መቀየር እንችላለን ማለት እወዳለሁ። መልካም ጊዜ። በጣም ነው የማመሰግነው። ሆፕ አለ። መጨረሻ አንድ ነገር ጨምርላቸው። ያ ሁላችሁም በተለይ በተለያየ ህመም ውስጥ የምታልፉ ሰዎች ዲያቤቲክስ ሊሆን ይችላል፣ ብለድ ፕሬሸር፣ በሜንታል ኢልነስ ቅዳሜ በአዜቢና ሾው ቲክታክ ላይ ላይቭ እወጣለሁ። ቅዳሜ ማታ በ6 ሰዓት ሴንትራል ታይም ላይቭ ላይ እወጣለሁ። ቅዳሜ ኑ የተለያዩ ጤናን በተመለከተ ትምህርት ትማራላችሁ። ዩቲዩብ ላይም ደግሞ አዜቢና ሾው ምን መብላት እንዳለባችሁ፣ ምን አይነት ምግብ መምረጥ እንዳለባችሁ በደንብ በግልጽ የተሰሩ ስራዎች ስላሉ እንድታዩ ኢንቫይት አደርጋችኋለሁ። ይህን ይመስላል። እድሉን ስለሰጠሽን ሳርዬ ቴንኪዩ። በጣም ነው የማመሰግነው። ጥሬን አክብራችሁ እሺ ብላችሁ ስለመጣችሁ ጊዜያችሁን አድርጋችሁ በጣም ነው የማመሰግነው። በምትሰሩ ስራ አዜብዬ እግዚአብሔር ባርክሽ። ቀጥይ። እንግዲህ እንደተባለው እዚህ ላይ ኮሜንት ካረጋችሁ ላይክ እያደረጋችሁ ከሄዳችሁ ተመልሰን ደግሞ እንመጣለን። በተለያየ ፕሮግራም እንሰራለን። አሁንም አዜብና እንዳለችው ዲስክሪፕሽን ላይ እናደርጋለን። የእሷን ሄዳችሁ የምታገኙበት ቦታ እየሄዳችሁ ቲክቶክ ላይ ዩቱብ ላይ ተከታተሉ። የአላዛርንም እናደርግላችኋለን። አላዛር ዩቱብም ቲክቶክም አለው። እየሄዳችሁ አበረታቱት፣ ሰብስክራይብ አድርጉ። የሁለቱንም ምንም የሚጠቅም ነገር ነው እና እንደዛ እያደረጋችሁ እያበረታታችሁ ብዙ ትምህርት ውሰዱበት እላለሁኝ። የኔንም ቻናል ሰብስክራይብ ሼር አድርጉ። አብዛኛው ሰብስክራይብ ሳያደርግ ነው የሚያየው እያለ ይነግረኛል እና አሁኑኑ እየሄዳችሁ አድርጉ እላለሁኝ እና በጣም ነው የማመሰግነው። በሚቀጥለው ፕሮግራም ሌላ እንደዚሁ የሚያስተምር ይዤላችሁ እስከምመጣ ድረስ የዛ ሰው ይበለን። አመሰግናለሁ። እናመሰግናለን።